ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው? እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት። ጤና ይስጥልን። ይህ ከዓለምነህ እንስማ ሳምንታዊ ዝግጅታችን ነው። የአርጀንቲና ተጫዋቾች የዓለም ዋንጫ የሩብ ፍጻሜ ድላቸውን ከ40 ዓመት በፊት በሜክሲኮ አስቴክ ስታዲየም እንደነበረው እንግሊዝን ትናንት 2-1 በማሸነፍ ድሉን ከተቀዳጁ በኋላ በተፈጠረው ቅልጥ ያለ ደስታና ፈንጠዝያ መካከል አጥብቀው የሚከራከሩላቸውንና የተዋደቁላቸውን የፎክላንድ ደሴቶች የአርጀንቲና ናቸው ወይም መሆናቸውን የሚያስገነዝቡ መፈክሮችን ዘርግተው በመታየታቸው ፊፋ ሊቀጣቸው እንደሚችል ተገልጿል። ውሃ ሰማያዊ ሸንተረሮቹ አርጀንቲናዎች በትናንቱ የአትላንታ የ100,000 ታዳሚ ሕዝብን ጢምጢቅ ባደረገ ስታዲየም ታሪካዊ ፍልሚያ እንግሊዝን በ6 ደቂቃዎች መብረቅ 2-1 አጣፍተው አሸንፈዋል። ፈርናንዴዝ እና ማርቲኔዝ በአጉራሻቸው የዓለማችን ሌላ ኮከብ ሊዮኔል ሜሲ ፈትፍቶ አጉራሽነት፣ በተሻለ አገላለጽ በላችነት እንግሊዝን በዥለጣና በቴስታ ቀብረዋል። ከመጨረሻው ፊሽካ በኋላ የአርጀንቲና ተጫዋቾች ድላቸውን ያከበሩት ፋሽኮ ሻምፓኝ አስከፍተው ወይም ርችት አስተኩሰው መሆኑ ሲገባው እንደዛ አላደረጉ። ይልቁንም ላስ ማልቪናስ ሶን አርጀንቲናስ የሚል መፈክር የተጻፈባቸው ጨርቆችን ዘርግተው ነበረ። ራሳቸው የአርጀንቲና ኳስ ተጫዋቾች ናቸው ይህን መፈክር የዓለም ካሜራ ፊት የገለጹት። ትርጉሙ እንግሊዝን አስጨንቋታል፣ ፊፋ እርምጃ ወስዳለሁ ብሏል። ፎክላንድ ደሴቶች በአትላንቲክ ውቅያኖስ ደቡብ ምዕራብ ውስጥ የሚገኙ የእንግሊዝ የባህር ማዶ ግዛት ናቸው። አርጀንቲና ከሩቅ በመጣ ጉልበተኛ የተያዘብኝ ግዛቶቼ ናቸው ትላለች። ጉዳዩ የቅርበት ከሆነ ግን የቅርበት ደሴቶቹ እውነቱን ለመናገር አርጀንቲናዎችም ሩቅ ናቸው። ከምስራቅ የውሃ ዳርቻዋ አትላንታ ውቅያኖስ ውስጥ 480 ኪሎ ሜትር ርቀት ላይ የሚገኙ ስብስቦች ናቸው። ይህም ከአርጀንቲና የውሃ ግዛትም ሆነ የኢኮኖሚ ዞን ውጭ ያደርጋቸዋል። የውሃ ጠረፍ ሀገሮች ከጠረፋቸው እስከ 22 ኪሎ ሜትር ርቀት የውሃ ድንበራቸው ሲሆን የውሃ ግዛታቸው ሲሆን ከጠረፋቸው እስከ 370 ኪሎ ሜትር ደግሞ ልዩ የኢኮኖሚ ዞናቸው ነው። አሳውን ቢበሉ እነሱ፣ ነዳጅ ቢያወጡ እነሱ፣ ወይም ደግሞ የተፈጥሮ ጋዝ ከስር ቢያወጡ እነሱ ብቻ ናቸው። ነገር ግን ዓለም አቀፍ የውሃ መተላለፊያ ነው። ነገሩ የቅርበት አይደለም። ደሴቶቹ የአርጀንቲና ቅኝ ገዢዎች የነበሩት የስፔኖች ኤምፓየር አካል ነበሩ። ከ1760 ጀምሮ ደሴቶቹን አቅርተዋል። በስፔን አሜሪካ የነጻነት ጦርነት የተነሳ የስፔኖች ጀንበር ስትጠልቅ
በ1811 ጣጥለው ሲወጡ አርጀንቲናዎች ከ21 ዓመት በኋላ የጦር መናኸሪያዎቻቸው ሰፈሮቻቸው አድርገው ደሴቶቹ ላይ ራሳቸውን ቆረቆሩ። ያሳዝናል። የእንግሊዝ ቅኝ ገዢ ኃይል ወይም የእንግሊዝ ባህር ኃይል በዓመቱ በ1833 ጥር ወር እነዛ ደሴቶች ዘንድ ከተፍ አለላቸው። እናም አርጀንቲናዎችን ባይ ባይ አላቸው። እናም አርጀንቲናዎችን እያነቦጩ አባሮ ከእንግዲህ ይሄ እኛ ነው ወንድ የሆነ እስቲ ከዚህ ያስነሳናል በማለት ተቀመጠ። የሚገርም ነገር ነው። ከዛ በኋላ እንግሊዞችን ከዛ ለማባረር የሞከረ ምንም አይነት ኃይል የለም። አርጀንቲና አቅሙ አልነበራትም። አርጀንቲናዎች በስፔን ቅኝ ግዛት ስር የኤምፓየሩ አካል የነበረችው ኤምፓየሩ ሲፈርስም የምድሩም የባህሩም ሕጋዊ ባለመብት እነሱ እንደሚሆኑ በሚደነግገው ዓለም አቀፍ ሕግ ተመርተው የያዟቸውን ደሴቶች አስለቅቃ እንግሊዝ ተንሰራፍታ መኖሯ ቁጭቱ ብሶቱ ቢበዛባቸው በ1982 ኤፕሪል በኢትዮጵያ 975 ሚያዝያ ያበጠው ይፈንዳሉና ጦራቸውን አዝምተው ደሴቶቹን ተቆጣጠሩ። እንግሊዝ ከሁለት ወር በላይ አልፈቀደችላቸውም። የወቅቱ የእንግሊዝ ጠቅላይ ሚኒስትር ወይዘሮ ማርጋሬት ታቸር ኤችኤምኤስ ሄርምስ እና ኤችኤምኤስ ኢንቪንሲብል የተሰኙ አውሮፕላን ተሸካሚ የጦር መርከቦቻቸውን 13000 ኪሎ ሜትር ርቀት ላይ ወደሚገኙት ፎክላንድ ደሴቶች መርቀው ሂዱ፣ ደሴቶቻችንን እናስመልሱ። እናንተ አርጀንቲናዎች እነዚህ አሉ አውሮፕላን የተሸከሙ አውሮፕላን ያዘሉ የጦር መርከቦቻቸውን መነሳት እያሳዩ እነሱ እዛ ሳይደርሱ በፊት ያቃችሁት እዛ ከደረሱ በኋላ ወርድ ከራሴ በማለት መርቀው ላኳቸው። በረቷን በቤት የሚለው ከዛ ጋር ተያይዘው ነው የመጣላቸው ወይዘሮ ማርጋሬት ናቸው። ከዛ በኋላ የሆነው ሰኔ ወር ደረሱ ማለት ነው። ሰኔ ወር ላይ ፍልሚያው በከፋ ደረጃ ተካሂዶ 74 ቀን ፈጀ። 2 ወር ከ14 ቀን በዛ ውጊያ አርጀንቲና 649 ወታደሮችን አስከሬን አነሳች። ከፊሎቹ በአንድ ግዙፍ መርከቧ ላይ ተመቶ ሲሰምጥ አብረው የጠፉ ናቸው። ሌሎቹ ግን ከየደሴቶቹ በእንግሊዝ ጥይት የወደቁ ነበሩ። ሰብስባ ቀብራቸውንም በሀገሯ ምድር ለማድረግ እንደገና በባህር ጭና መውሰድ ነበረባት። እንግሊዝም የራሷን 255 ወታደሮች ቀብራ መቃብራቸው ላይ ባንዲራዋን በመስቀል የአርጀንቲናዎችን ሰንደቅ ነቅላ አትላንቲክ ውቅያኖስ ውስጥ ወረወረችው። 777 ወታደሮችም ቆስለውባት ነበረ። ብዙዎቹን ወደ ለንደን ለሕክምና መጣቻቸው። አርጀንቲናዎችም ከ1000 በላይ የቆሰለባቸው 1657 ለንደን በአርጀንቲናዎች የአየር ድብደባና ሚሳኤል ሩምታ 7 የጦር መርከቦቿን ዲስትሮየርስ የመሳሰሉትን ለአትላንቲክ ገብራለች። አርጀንቲናም በውጊያ ካለቀባት ግማሽ ያህል ጦር በአንድ ጊዜ ያጣችባትን አራ ጄኔራል ቤልግራኖ የምትሰኘውን ግዙፍ መርከብ አጣች። አራ ሳንታፌ የተሰኘ ሰርጓጅም እንዲሁ አጣች። በደርዘኖች የሚቆጠሩ የጦር ጀቶችና ሄሊኮፕተሮችን ጨምሮ ከ100 በላይ አውሮፕላኖቿ ወደሙ። ደሴቶቹ በእንግሊዝ እጅ ቀሩ። እንግዲህ የዛሬ 40 ዓመት በሜክሲኮ የዓለም ዋንጫ በ1986 የአስቴክ ስታዲየም ፍልሚያ ሁላችሁም እንደምታስታውሱት ይህ ጦርነት በተደረገ በአራተኛ ዓመቱ ዲጎ አርማንዶ ማራዶና የሚባል አሁን ዓለም አቀፋዊ ልዕልና የተጎናጸፈ ንጉሥ ነው። ያን ጊዜ ይህንን ባለመርሳት ዋንጫው የአርጀንቲና
ዓመቱ የማራዶና ይሆናል ሲል ትንቢት ተናግሮ በዚህ ፍልሚያ ላይ በተለይ እንግሊዞችን ቢቻል በፍጻሜው ላይ ቢያገኛቸው ደስታውን እንደማይችል ገልጾ መጨረሻ ላይ በተግባር በሩብ ፍጻሜው ላይ ተገናኝተው አንዱን በእጁ ሁለተኛውን ደግሞ ጠቅላላ የእንግሊዝን ቡድን ከግማሽ ሜዳ ጀምሮ ጠራርጎና ሸምኖ የክፍለ ዘመኑን ጎል በማስቆጠር ያንን እንደተበቀለ የምናስታውሰው ነው። ኢሳያስ የእግር ኳስ ዓላማ ምን እንደሆነ ታውቃለህ? የእግር ኳስ ዓላማ ዓለም ከመዝናኛነት ባሻገር የሀገርህን ልዕልና፣ የሀገርህን ባንዲራ፣ የሀገርህ ህዝቦችን አንድነት የምታውጅበትም ጭምር ነው። አዲስ ዓመት አዲስ ነገር ከሌለው ምንን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ። ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱካም ዱባይ። አዎ ትክክል ነው። ይሄ የሚገልጸዋል። ነገር ግን በተለይ ዓለም አቀፋዊ የእግር ኳስ ውድድር የዓለም ዋንጫ የምንለው ሌሎችም ደረጃ በደረጃ ይኖራቸዋል በተወሰነ ደረጃ። ነገር ግን እግር ኳስ የዓለም እግር ኳስ ዋንጫ እሳቤው ጦርነት በሌላ መልኩ ማለት ነው እና ፉክክር ነፍሳችንን እየተጣባው ልንላቀቀው የማንችል የእድገታችንም የእስከዛሬ ስልጣኔ በአጠቃላይ የህይወት መንገዳችን አካል ካልተፎካከርን አይሆንልንም እና ይህ ፉክክር ብዙ ነገር ያካትታል። ፉክክራችን ለእኛ ስጋት የሆነውን እኛን የበለጠንን ጨለማን ተገን አድርጎ ጎርደን ወንዝ ላይ መጣልን ሁሉ ያጠቃልላል። ገብቶሃል? የሚበላ የሚጠጣው ላይ ማስቀመጥ ይጠይቃል። ሰው የማሸነፍ ፍላጎቱ ከፍተኛ ነው። በጣም ተፎካካሪ ነን። ቃየል አቤልን የገደለው ወይ አንዱ መንገድ እግዚአብሔር አቤል ወደ ያቀረበው መባ አይኑን ጣለ ሳምቲንግ ላይ መስዋዕትነት ሲያቀርቡ ማለት ነው። አሁን እሱ ለምሳሌ ባለማዊ ፍርድ ቤት ግራ የሚያጋባ ነው። የእግዚአብሔር ምርጫ ስለሆነ ነው። ያኛውም ከእርሻው ነው ያመጣው። አራሽ ገበሬ ነው ቃየል እና የእርሻ ምን ይባላል የመጀመሪያው ምርት እሱም መርጦ ነው ያመጣው። ግን ሁለቱም ያቀረቡበት መንገድ መሰረታዊ ልዩነት አለው። አንድ ሞቲቫቸው እግዚአብሔር አይበላው የሚል ነው የቃየል። ይሄ ተጽፏል ባይብል ላይ አልተጻፈም። ያየኛ ትርጓሜ ሲምፕሊ እሱ የእርሻ ምርቱ ግን ዓለም ለምሳሌ ለእግዚአብሔር ያቀረበው ያኛው መልካሙን ጥሩውን ነው አቤል ለሁለቱም አቤልም ከጠቦቶቹ ምንድነው አለው መጽሐፍ ቅዱስ ራሱ የሚያዘው አሁን የሰባውን አይደለም ይዞ የመጣው አንዷን ነው ያ አቤል እንትና ከብት አርቢ አይደለም ቃየል አራሽ ነው
ከምርቱ ላይ ምን ማለት ነው? ለእግዚአብሔር ያቀረበው የአዳ ጤፍ ነጭ ጤፍ እንዳቀረበው ቁጠረው። ዘዛ ዘቤስት የዛ የሆነውን አቀረበ። ወራዝ እንትና ደግሞ ማነው አቤል ጠቦት ሳምቲንግ እንደዚህ አቀረበ። መልካሙን እሱ ላይ ልዩነት የለም ሁለቱም ያቀረቡት። ያም የሸሸገ የለም። ግን እግዚአብሔር ፍቃድ ወደ አቤል ሆነ ነው እኔ ልረዳው የምችለው እንደዛ ነው። ይልቅ የኢትዮጵያ ኦርቶዶክስ ለዚህ ጥሩ አሁን ትርጓሜ የሚባል ነገር አለ። አሁን ያው እርግጠኛ ሆኜ ባይሆንም ግን እኔ የማውቀው ምንድነው አቤል ያቀረበው መልካሙን ነው። እዚህ ጋር ግን አይበላውም እግዚአብሔር አይበላውም የሚል ነው። ግን እግዚአብሔር የአቤልን መስዋዕትነት ወደደ። ከምን እንደዛ ነው ወደደ መረጠ። ሞቲቭም ጭምር ያቀራረብ ሞቲቫቸውም በእግዚአብሔር ስለሚታይ ማለት ነው። ስለዚህ ወደ ወደደው ሄደ። ኦኬ። ግን በኢትዮጵያ መጽሐፍ ቅዱስ ኢትዮጵያ ሰፊ ነው በእንትን ያለውና ምንድነው ያን ሚስት ሌላው ደግሞ ሚስት የምታገባው ያኔ ማንም ስላልነበር በኋላ ህግ እየወጣ ነው የሚመጣው። ቃኤል የአቤልን እህት ነው የአቤልን ታናሽ መንትያ ስለነበሩ ከመንትያዎቹ ውስጥ ትልቁ ትንሿን ነው መሰለኝ እንዲ ትንሽ እንኳን እንዲራራቁለት ብሎ የአቤልን መንትያ ለቃኤል የቃኤልን የአቤልን መንትያ ለቃኤል የቃኤልን መንትያ ለአቤል ነበር። ግን የቃኤል መንትያ በጣም ቆንጆ ነበረች። በጣም ነው የምታስደነግጠው ይላሉ ውበቷ ማለች። የአቤል መንትያ ደግሞ ቆንጆ አልነበረች፣ ደመግቡ ናት። እና አሁን በዚህ ውል መሰረት ያች ቆንጆዋ የአቤል ሆነች መሆኗ ከድክኖታል። እና በዛ ምክንያት በቅናት ነው ማለት ነው። ቤዚካሊ ቅናት ይሄ ቅናት፣ ፉክክር፣ እንደዚህ አይነት ነገሮች እኛን የተጣቡን ከፍጥረታችን ጋር አብረው ያሉ ነገሮች ናቸው። ቢቻል ልናሸንፋቸው ልንገራቸው የሚገባ ናቸው። ከዛ በኋላ እኮ ነው ከተማን የቆረቆረው ድንበር የፈጠረው ገለመሌ እኮ ቃየል እኮ ነው አይደለም። የዛ ስሜታችን አለ። ሰው በእግር ኳስ ይህን ስሜታችንን ለማርካት ቀደም እንዳልኩ ጨለማ ለብሰው ጎርደሜ ወንዝ ላይ ከምትጥለው በየሳምንቱ በየቀበሌያችን አይነት እግር ኳስ ገብቷል ብታዘጋጅ ያ የፉክክር ስሜት ምን ይሆናል? ይወጣልናል። አየህ ጥርስ ሳንሳበር የሚል ነው። በዚህ እሳቤ የተደረገ ነው። እግር ኳስ ማለት ቤዚካሊ እግር ኳስ ውድድር ጦርነት በሌላ መንገድ ማለት ነው። ኢጎህን እዛ ላይ ትገላለህ ነውና እንግሊዝን ነው እኮ የምታሸንፈው። እንግሊዝን ነው የምታሸንፈው። የእንግሊዝ ባንዲራ ዝቅ ብሎ ያንተ ባንዲራ ከፍ ብሎ ይውለበለባል ነውና በአንድ ወቅት አንድ ጽሑፍ ጽፌ ነበር። ምን የሚባል ጽሑፉ ኦኬ በሌላ ሰው መንገድ ነው የጻፍኩት፣ በኔ ስም አይደለም። ግን አንዱ ላይ በራሴ ነኝና የኢትዮጵያ እግር ኳስ አይተህ እንደሆነ እግር ኳስ ቡድን አንድ ወቅት ላይ ያንን ዘመን አስታውሰዋለሁ። ቤዚካሊ ደምሴ የታመመበት ማለት ነው። አንደኛ እኛ ሀገር ውስጥ ወይስ እስክንጠናከር ብሎ ጊዜ መውሰድ የለም እና ውድድር ሁሌ ይኬዳል። መሸነፍ ነው ምንም አስቀድሞ ይታወቃል። ይሄ የፈረደበት የዓለም ዋንጫ የማይሳተፉበት ነገር የለም። እንኳን በተሳተፍንበት ሁሉ እንደበደባለን። እስቲል እንትኖቹ ካታሎግ እያዩ ሌላ ውድድር ይኖር ይሆን በሌላ ቦታ ላይ ተጨማሪ ውድድር እያሉ ነው የሚፈልጉት እና ውስጡ የኋላ ቀር ኢኮኖሚና የዕለት ጉርስ እንትን ስለነበር ነው። ስለዚህ አሁን ብዙ ሰው ላይገባው ይችላል። ኢትዮጵያ እግር ኳስ ለምንድን ነው ቀና የማይለው ሲባል የዕለት ጉርስ ነው። የዕለት ጉርስ ውስጥ ነው ያለው። ገብቶሃል? በዛን ወቅት በዚህ ማንም ሊቀየም አይችልም። አብዮታዊ ዲሞክራሲ ላይ ጽፈናል። በሌላ በኩል ለአዲዳስ ብቻ ትሄዳለህ፣ ለጫማው ሹር ለፐርዳይሙ ከዛ ቡድን ጋር የሚነቃል። ሌላ በምን ትሄዳለህ? አፍሪካ ስትሆን ፈረንጅ ለቱሪዝም ስራ ስላለው አቅም ስላለው አጠናክሮ እንትን ሌት ብሎ ይመጣል።
ታዲያ የምትከካው የምታቦካው ሆቴሉን ሁሉ የምትዘረጋው ሹካ ማንኪያ የምታደርጉ ለማን ነው? ቱሪዝም ማለት ምን ማለት ነው? ቤዚካሊ ነጩ ሰው በዓለም ላይ ነው የሚኖረው። አሁን ኤሽያውንም ጨምረው እና ያ መሳፍንት ሲመጣ አይኑና አይኑ ምን ላይ ያሳርፍ? ልስ እኮ ነው። ትንሽ ከበላ ደግሞ ዋኘት ይፈልጋል አይደል? ይሄ ዋና ሁሉ አለ። ይሄ ሁሉ የሚሰራው ኤቭሪ ሆል እሳቤ ነጩን ሰው ለማስተናገር ነው። ጥቁሩ ሰው የትኛውም አየር ማረፊያ ላይ ስለዚህ ሰስፔክት አንዴ ጥጊያዝ እንዴት መጣ ገብቶሃል? እንዴት መጣ ነው እኮ ጥያቄው። እና እኔ ብዙ ጊዜ ያየሁት ነው። እና ብዙ ጊዜ የፈረደባት ቤንጉሪዮን አየር ማረፊያ ላይ በጣም ነው የማስተውለው። ጥግ ትይዝና የሆነች ነገር ትይዝና ዝም ብለህ ታያለህ ነገር እስኪደርስ ማለት ነው። ብዙ ጊዜ የሆነ ብሪፍኬዝ ምናምን ያዙ ቦርጫም ወደ ሽምግልና ድረስ ምናምን ነው የሚመጡት ከአፍሪካ። በቃ በአብዛኛው የሚመጣው እንደዛ አይነት ሰው ይሄ ወጣት ምናምን ይሄ እንትን የሆነ ምናምን እንደዚህ የለም። ምክንያቱም በዚህ መንገድ የሚመጣው ምን ቢሆን ነው ኦር ሃዝ ቱ ቢ ፕሮፌሽናል ወይም የሆነ የትም ቦታ ተቀጥሮ የሚያሰራው የምህንድስና እንትን ያለው ወይ ምናምን መሆን አለበት። አብዛኛው የሚመጣው ይሄ በየመስሪያ ቤቱ የምናምኑ አለ ስብሰባ እንደዚህ ምናምን ይባላሉና ብዙ ጊዜ በቃ ቦርጫቸው የተንጠለጠለ እንደዚህ ያሉ ሶስት ሴቶችም እንዲህ ምጥጥ ያሉ ምናምን እንደዚህ ይመጡት እና በሆነ ጥግ በኩል ላይ ፎቶ እንደዚህ አድራሻ ተይዘው ወደ ሆቴል ይወሰዳሉ ምናምን ነው። ኤርፖርቶችን ስትመለከት ይሄ የነጮችና ቢጫዎች መተላለፊያ እንዳልኩ በሰበር ነው የሚገባው። ጥቁሩ በጉባኤ ኮንፈረንስ አለ ማለት እንደዛ ነው የሚገባው። እሱን እያየ ካንደደህ አሁንም ድረስ ገብቶሃል። የቀለም ልዩነት ቆዳዬ ካንተ ነው እስሎ የቀለም ልዩነት አይደለም። እኔ እንዲህ ብዬ አላውቅም። እኔ ፈረንጅ አንኳሰሰኝ ምናምን ተናገረኝ ተሰምቶኝ አያውቅም። በዚህ መንገድ አለ ለፈረንጅ ነጩን ሰው መመለስ የምፈልገው አለም እንዴ ከቻልኩኝ እሱ የሚሰራበት ሚዲያ ላይ ገብቶሃል። እሱ የሚሰራበት ሚዲያ ላይ ቢያንስ በማንኛውም መልኩ የሱ እኩያ ከተቻለም በልጬ ነው በዚህ ነው እንጂ የኔ አፍንጫ እንዲህ ስለሆነ ነው ወይም የኔ እንትን ነው። ይሄ የህፃን ወሬ ነው። ልዩነቱ የብቃት ነው። ምን ታውቃለህ? ምን ትሰራለህ? ለምን ትመጣለህ? እንትን ምንድነው ጥገኛ ነህ እዚህ ጎባክ ቱርካ ኢቨን በደቡብ አፍሪካ ደረጃ ጥቁሮች ምን እያሉ ነው ያሉት? በአንጻራዊ ስምተ ጎባክ ቱርካ እንትን እያሉ ነው ሰው ስኖት ከለር አሁን ሌላ ቦታ ቢሆን ምን ነበር? ፈረንሳይ ብትሆን ወይም ጀርመን ብትሆን ያደረገችው ነው የዘር ጥቁር ስለሆነ አይደለም። ደቡብ አፍሪካ ምን ስለሆነ ነው? ያው የኢኮኖሚ ሶርስ ነው። አያ እዛ ውስጥ እንደፈለግ ስራ ልትፈጠር የምትችለው የመግዛት ካፓሲቲ የህብረተሰቡ የኢኮኖሚያቸው ውጤት ነው። ይህን ሪያሊቲን በዚህ ነው የምታደርገው። ሊነድ ይገባል፣ ልትነሳሳ ይገባል። ሰው የደረሰበት ለመድረስ የሆነ ቤት ያስፈልጓል አፍሪካ። አለበለዚያ እንዲህ ያለ ሊኖር አይችልም። ኤኒዌይስ በየትኛውም ቦታ ላይ እኛ የምንታየው እንደዚህ ነው እና ሁሉም ቦታ ላይ አይ ዶንት ኖ ወደዚህ ውስጥ ለምን እንደገባ አላውቅም። ወደዚህ ውስጥ ለምን እንደገባ ኤኒዌይ የእግር ኳስ ዓላማው የስፖርቱ ዓላማው ፍክክር ነው። በዚህ ምክንያት ነው የገባነው። በዚህ ምክንያት ስለዚህ አርጀንቲናዎች በ82 አሁን ባልኩ መንገድ ቢሸነፉ በፈረንጅ 82 በ86 አርጀንቲና በእግር ኳስ ተበቀላቸዋለች። ስምቤቱ እኩል ነው። እንግሊዞች በ74 ቀን ጦርነት 1000 ኪሎ ሜትሮች ሄደው አርጀንቲናዎችን አስገበሩ ተብሎ ሲጻፍ አንገቱን ቀና ያደረገ ለኃያልነት የተሰማው እንግሊዛዊ ካለ ማራዶና በረመረመው ጊዜ አንገቱን ሰብሯል። ትናንትናም ኤግዛክትሊ ባልተጠበቀ ሁኔታ ተመልከት። እንግዲህ ከስንት ዓመት በኋላ ነው በ82 የተደረገ ጦርነት ነው። 2006 ላይ ነው ያለ ነው። ከ24 ነው ከ34 ዓመት በኋላ አርጀንቲናዎች በዛ መንገድ ካሸነፉ በኋላ ነገር ያለው የአርጀንቲናና የእንግሊዝ ጨዋታ ከዋንጫ በፊት ሌላ የዋንጫ ጨዋታ ነው የሚያስብለው።
እንትናቸውን ዘርግተው ፎክላንድ ደሴቶች የአርጀንቲናዎች ብለው ነው የጨፈሩት። ይሄ ነው የተፈጠረው። ግን ዓለም አሁን ቅድም ያነሳው ነገር አለ። እግር ኳስ ጦርነት ነው። ሹር አዎ፣ ሰው የማይሞትበት ሰው የማይወድቅበት በኳስ ሶሪ ለአድማጮች ግራ እንዳይገባቸው አንድ ጽሑፍ ጽፌ ነበር ነው ያልኩ። የአፍሪካ ዋንጫ እግር ኳስ ጦርነት መሆኑን ጦርነት በሌላ መልኩ መሆኑን ለማሳየት ነው። የአፍሪካ ዋንጫን ያስጀመረችው ግብፅ ናት። ዋንጫ ይዛ መጣችና ኢትዮጵያና ሱዳንን ጠርታ እንጀምራለች። የአፍሪካ ዋንጫ በሶስቱ ነው የተጀመረው የአፍሪካ ዋንጫ። ከዛ በኋላ የአፍሪካ ዋንጫ ምን ማለት ነው? በሶስተኛው የአፍሪካ ዋንጫ ላይ ገና በጠዋቱ ያን ያሸንፈናል። ስድስተኛው የአፍሪካ ዋንጫ ላይ እኛ አዘጋጅ ነበር መሰለኝ። ከዛ በኋላ የኢትዮጵያ ቡድን የሚደርሰው ምድብ በአብዛኛው የት ነው? የካይሮ ስታዲየም ላይ ይባለው እዛ ነው የሚገኘው። 7-1 6-0 እንዲህ ነው የምታስቆጥረው ግብፅ። ቁጭ ብለህ በዜና ስትሰማ ኢጂፕት ሃመርድ ኢትዮጵያ 7-0 ግብፅ ኢትዮጵያን ነው የሚለው። የሆኑ ልጆች የሆኑ የኳስ ጉዳይ ስትሰማው ግብፅ ኢትዮጵያን። አሁን የግብፅ ስም ሲጠራ እንደውም ምን ይላሉ ያኔ ጋዜጠኞች ያኔ ሲጽፉ ሳነብ ጋዜጣ ወረፋ እያስኩ አነባለሁ። ለምንድን ነው ኢትዮጵያ ከግብፅ ጋር የምትመደበው? ለምንድን ነው እሱ ጋር ሁል ቀን ወደ አፍሪካ ዋንጫ እንዳታልፍ ማጣሪያው ላይ ግብፅን ያደርጉባታል? ለምንድን ነው እያሉ እና ዘሰን የሚባል ጋዜጣ ነበረ። የኤልያስ አወቀ አሁን ካናዳ ነው ያለው። ኤፍሬም እንዳለ ነበር የሚያዘጋጁ እና እዛ ላይ የአፍሪካ እግር ኳስ የናይል ፖለቲካ አካል ይሆን በሚል ነበር የሞከርኩት ማለት ነው። ሶ ቤዚካሊ ግብፅ እንዴት ሳይኮሎጂካሊ በመምታት እንዳኖረችን ነው። አሁን በየቦታው ውክልና ጦርነት እያደረገች ኢትዮጵያን እንትን ለማለት እንደምትሞክረው ማለት ነው። ስበርስ የምታደርገው ያ የእግር ኳሱ የዛ አካል ነው እስከ ማለት ያደርሳል። ሶ ይሄ እግር ኳስ የኳስ ይሁን እንጂ አክቹዋሊ የጦርነትን የሚወክል መንገድም ነው እና ሀገሮች ትኩረት ሊሰጡት ይገባል። ከእንጀራና ወጥ ምንድን ነው የሚባለው? ከዕለት እንጀራ ፈላጊዎች ነፃ መሆን አለበት። ዓለም የምታስታውስ ከሆነ ብራዚል ዋንጫ ያጣች ጊዜ ራሳቸውን ከፎቅ ላይ ቢጥሉ ነበሩ። ራሳቸውን የገደሉ በጣም ብዙ ነበሩ። ምክንያቱም ምንድን ነው ስትል ሽንፈታቸውን መቀበልና መቋቋም ስላቃታቸው ሀገራቸው በመሸነፏ ያንን መቀበል ስለማይችሉ ራሳቸውን እስከ ማጥፋት ድረስ መድረስ ማለት ውድድሩ ምንም ሰላማዊ ቢሆን ምንም ሰው የሚወድቅበት ባይሆን በስሜት ግን የምትሸነፈው ከጦርነቱ የተለየ አይደለም። በተለይ ወደ ዋንጫው እየቀረብክ ስትመጣ እልህና ኃይሉ በጣም እየጨመረ ስለሚመጣ ለዚህም እኮ ነው። አሁን ለምሳሌ ወደኛ ሀገር እንኳን ባመጣው ኢትዮጵያ ከሆነ ሀገር ጋር ኳስ ትጫወታለች ወይም ኢትዮጵያ በሩጫ እንደዚህ ትወዳደራለች ሲባል ሩጫው እንትኑ ምንድን ነው ያ ማለት የፈለኩት ምንድን ነው? እናቶች በሙሉ ይቀመጣሉ። እናቶች አገራቸውን ነው የሚያዩት። እከሌ ሮጠ እከሌ ምን አለ የሚለውን አይደለም የሚያዩት፣ ባንዲራቸውን ነው የሚያዩት። ስለዚህ ኢትዮጵያ ሮጠች፣ ኢትዮጵያ ተፋለመች ወደሚለው ስለሆነ የሚመጣው ማለት ነው። ስለዚህ ዓለምም ሁሉንም ነገር የሚያየው ከዚህ አንጻር ነው። እግር ኳስ ቤዚካሊ ይህን የሚያደርገው ይህን ምሳሌ ካነሳ ቦላኒዮስ የአባቷን ስም ማስታወስ ነበረብኝ። ሆንዱራስ እና የላቲን አሜሪካ ሀገር ኤልሳልቫዶር የ100 ሰዓት የእግር ኳስ ጦርነት አድርገዋል። በዓለም እንዲህ ተብሎ የሚታወቅ 100 hour soccer war ተብሎ የሚታወቅ አድርገዋል። እና የዛ የዓለም ዋንጫ ማጣሪያቸውን ሲያደርጉ አንደኛው ቡድን የኤልሳልቫዶር ዋና ከተማ ሳን ሳልቫዶር ነው፣ እንደዚህ ነው። የማነው የቺሊ ነው የሆንዱራስ ዋና ከተማ ደግሞ ቴጉቺጋልፓ ነው። የመጀመሪያው ጨዋታ የተደረገው ቴጉቺጋልፓ ነው።
ኦፍኮርስ ሁለቱ ሀገሮች ድንበር ላይ የራሳቸው ውጥረት ነበረባቸው። በፊት የሆኑ ግጭቶች ነበሩ። የሆነ ከገበሬዎች ብዙ ገበሬዎች ወደዚህ ገብተው የነሱ ግዛት ሌላ ባክግራውንድ አለው። በእርግጥ ግን የኖረ ነው። አሁን ቡድኑ የኤልሳልቫዶር ቡድን እንትን ይገባል ማለት ነው። ቴጉቺጋልፓ ሆንዱራስ ሲገባ በሙሉ ተደራጅቶ ነው የጠበቀው። ተከትሎ ህዝቡ በተቃውሞ ማለት ነው ቡድኑ የያዘበትን ምንድነው ሆቴል ምሽት ላይ ፕሮግራም አድርገው እንዳይተኛ የእግር ኳስ ቡድኑ እንዳይተኛ ከበሮ የቻለ ከበሮ ይዟል፣ ያልቻለ ሹካና ማንኪያ እያዘ ጨዋቱ ያሉ እንግዲህ ለሰዓታት ማለት ነው። እና እንደገና ይሄ ምንድነው የሚባለው ቆረቆንዳ እየተጠቀለለ ይሄ የቆሻሻ ጨርቅ መስታወቱን እየሰበሩ የእንትኖቹ መኝታ ኳስ ተጫዋቾቹ የሞቱ አይጦች እየተሰበሰቡ ሸታ በሱ ሲደበድቧቸው እንዲሁ ነጋ ያለ እንቅልፍ። ቡድኑ በሚቀጥለው ቀን ግጥሚያ መግባት አለበት ሜዳ ውስጥ እንዲህ ሌሊቱን ሳያድር ሳይተኛ ቆሞ ነው ያደረው ቡድኑ። አንበሌለ ምናምን እንቅልፍ ባይኑ አልዞርም። አሁን ሜዳ ሲገቡ አንዳንዶቹ ያፋሽካሉ። ሜዳ ሲገቡ ያፋሽካሉ እና ምንድነው የህዝብ መዝሙር ሲዘመር ለምሳሌ የሆንዱራስ ሲዘመር አብሮ ካደረጉ በኋላ እና የኤልሳልቫዶር ገና ኒኒ ሲል ሙዚቃው ምንም ነገር የለም። በዚህ ውጥረት ጨዋታው ተካሄደ። 1-0 እና እንትኖች አሸነፉ። ማን ነው እንትኖች አሸነፉ? ማን ነው? ሆንዱራሶች። ያ ቡድን ኳስ ብቻ ያስጨንቃል። ግቢው በፖሊስ ታጥሯል። ሲመጡ በወታደር ታጅብ በቃ በጣም አስጨናቂ ነበር። ይሄንን ጨዋታ የ10 ምናምን 10 ቤት ልጅ ነች፣ ቦላኒዮስ ምናምን እንደዚህ ትባላለች። እንደ ማንኛውም ኤልሳልቫዶራዊ ጨዋታውን እያየች ነው። የሀገሯ ቡድን እንደዛ ተጫዋቾች እንደዛ መሆናቸው፣ ፍርሃታቸው፣ እንቅልፍ አልጋ ገብቶ ብሔራዊ መዝሙራቸው ሲዘመር ሳቅ፣ ሁካታው፣ ፊሽካው ኤቭሪቲንግ ይሄን ተጨምሮ ሆንዱራሶች በዛው የማሸነፊያውን ጎል ሲያገቡ አልቻለችም። ግን 13 15 16 ሳምቲንግ እዚህ ውስጥ ነው ድሚዋ አልቻለችም ይላል። ሀገሯ ኤልሳልቫዶር በዚህ መንገድ ስትዋረድ አይቶ መኖር አልቻለችም ይላል። እና አንድ ነገር ታውቃለች። ይሄ ለወላጆች ጥሩ ምክር ማስተዋል አለባቸው። አባቷ ሽጉጣቸውን የሚያስቀምጡት ትራስጌያቸው ነው። ይሄንን ታውቃለች። ዋው! ቤቶ በእውነት ያምራል። የሚያስደንቅ ቤት፣ ግርማ ያለው ሆቴል፣ ዘመናዊ የሪል ስቴት ወይም ልዩ ገጽታ ያለው ቢሮ እየገነቡ ነው። እንግዲያውስ ምርጫው አንድ ነው። ቅዱስ ማርብልና ግራናይትን ሳይጎበኙ እንዳይወስኑ እያልን ቅንጡ ግራናይት፣ እምነበረድ፣ ኳርትስ፣ የተፈጥሮ ሞዛይክና ሁሉንም የተፈጥሮ የድንጋይ ሥራዎች በከፍተኛ ጥራትና በላቀ መስተንግዶ እኛ ቅዱስ እምነበረድ ይዘን ቀርበናል። ሁሉም እምነበረድና ግራናይት አንድ አይደለም። ልዩነቱን የሚፈጥረው በዘመናዊ ማሽን ተቆርጦና ፖሊሽ መደረጉ ነው። ውበቱን ያጎለዋል፣ ያንጸባርቀዋል፣ ጠብቆ እንዲቆይ ያደርገዋል። ቅዱስ ማርብልና ግራናይት ድሮ ከነበረበት ቦሌ ጃፓን ኤምባሲ ወደ አዲሱ ዋና መስሪያ ቤትና ማሳያ ኦልድ ኤርፖርት ጦር ኃይሎች ማለት ነው ከሆላንድ ኤምባሲ ፊት ለፊት አዲስ ባስገነባው ዘመናዊ ሁሉንም በአንድ ተካቶ በሚያገኙበት ሕንፃ ውስጥ መዘዋወሩን ስናበስሮት ከታላቅ ደስታ ጋር ነው። ለቤቶ ውበት ቅዱስ ግራናይት ውበት እንሸጣለን። ዛሬውኑ ይደውሉ 0977 22 22 99 ወይም 0966 22 22 33 ቅዱስ ማርብልና ግራናይት።
ያንን ሽጉጥ አምጥታ ሀገሯ እየተዋረደችበት ባለው ቴሌቪዥን ፊት ለፊት ራሷን በጥይት ገደለች። እንደዚህ ፀጉሯ በደም ተነክሮ ይሄ ጠቅላላ ሀገሪቱን በጣም በስሜት ስለነካ ለእሷ ቀብር እንዲደርስ ተብሎ ቡድኑ በልዩ አውሮፕላን እንዲመጣ ተደረገ። በቻርተርድ አውሮፕላን የአገሪቱ ፕሬዚደንት፣ ምክትል ፕሬዚደንቱ፣ የፓርላማ አፈ ጉባኤው ምንትስ የቀረ የለም። ቀብር ድፍን ኤልሳልቫዶር ወጣ ማለት ነው፣ ኤላኒዮስ ቦላኒዮስን ለመቅበር እና ሚዲያዎች ደግሞ የእናት ሀገሯን የአባት ሀገሯን ሞት ውርደት አልቻለችም መቋቋም የሚል ነው እና ድፍን ሀገር እያለቀሰ ቀበራት። ኤልሳልቫዶር አሁን ፎርፌ መስጠት አልነበረባትም፣ መምጣት የለበትም። ይሄ እኮ ነው የሰው እብደት። ኤልሳልቫዶር ፂማቸውን ተቆርጠው ምናቸውን አድርገው ጨዋታ ሊያደርጉ በአውሮፕላን ተነስተው በ15 ቀኑ ኤልሳልቫዶር ሲገቡ አገሬው ተነጋግሮ ባንጋ ምናምን ጨርሶ ይዟል። ስታዲየም ውስጥ ተደራጅቶ ነው የጠበቃቸው። ስለዚህ በፊፋ ህግ ነው። የኤልሳልቫዶር መንግስት ደግሞ ብረት ለበስ የጎማ ታንኮች በብረት ለበስ አጅቦ ስታዲየማቸው ሆቴላቸው አደረሳቸው። ሆቴላቸው ላይ ሆነው እንኳን እንቅልፍ ነው የምነግርህ፣ እህል መብላታቸውን እንጃ። የእንደዚህኛዎቹ ይበስ ነበር። ድንጋም ባንጋም ይወረውሩ ነበር። እንዳይገርምሃል ወደ ስታዲየሙ ሲገቡ ስፔሻል ፎርስ የስታዲየሙን ዙሪያ የሚጠብቀው ይሄ ከበረሃ የምታመጣ የለም ምንም እንትንም ኃይል ትእዛዝ አለው። ገብቶሃል? በዚህ ደረጃ ወደ 6000 መኪና ነው በመኪና በገፍ ነበር የገቡት። የወደመው ነው የምነግርህ። እየተደበደበ እየተፈነከተ በስፔሻል በጥበቃ ኃይል ነው የገባው ሰው የወጣው እና የኤልሳልቫዶሮች ህዝብ መዝሙር ሲዘመር ቢያንስ እዛ ሆንዱራስ ውስጥ የኤልሳልቫዶር ባንዲራ ነበር የወጣው። ከየት ቆሻሻ ውስጥ እንዳወጡት የማይታወቅ ምን ይባለው ብሌ በላው ራፊ በእንትና በሆንዱራስ ባንዲራው ሲደረግ ባንዲራ አይደለም የሌለ ከዛ ጨዋታው አለቀ። እንትን አሸነፈች ኤልሳልቫዶር። ማነው ኤልሳልቫዶር አሸነፈች። ምን ጥያቄ የለውም። ሆንዱራሶች በጸሎት ነው በልባቸው እንዲህ ጉድ ካወጣሽኝ ስለት እየገቡ ነው። በወታደር ታጀው ነው የወጡት። አዳር የለም። የዛኑ ቀን እንዲወጡ ተደረገ። ከዛ ጨዋታው ካለቀ በኋላ የሁለቱ ሀገሮች የመሬትም የሰማይ ድም ተዘጋ ይላል። ኦልሞስት ወደ ጦርነት ገቡ ማለት ነው። አዎ ቀኑ ከበደ ይላል። ልክ ጀንበር ማዘቅዘቅ እንደጀመረች ቁጥራቸው ያልታወቀ የኤልሳልቫዶር የጦር ጀቶች ሲበሩ ሄደው ቴጉቺጋልፓ ከተማዋን የሚያበራውን የኤሌክትሪክ ሲያደርጉት ቴጉቺጋልፓ ጨለማ ውስጥ ገባች ማለት ነው። ተከምቷል። ጊዜ ድብደባ ጀምሯል የኤልሳልቫዶር አየር ኃይል እና የእግረኛ ውጊያ ከሰር ተጀምሯል። አጠፌታ ደግሞ ሆንዱራስ በለው ሂድና እንትንም በለው ሲባል ደግሞ ከዚህ ጀቶች እየተዘገዘጉ ሄደዋል። አሁን ሆንዱራሳውያን በየተጠለሉበት ጨለማ ውስጥ በገቡበት ፍንዳታ አለ በእንትን በምንድን ነው በከሰል ተነስ ለአባት ሀገር ተነስ የሚል ቅስቀሳ ተደረገ። ገላጋይ ጠፍቶ የላቲን ሀገሮች ልኡካን ቡድን የምንትሴ ጥሪ ምናምን እየተደረገ 100 ሰዓት ያህል ያለ ገላጋይ ተታኮሱ። 6000 ሬሳ አነሱ። ትንሽ ቀለል አላቸው። ከዛ በኋላ ከ6000 ሬሳ ከጣሉ በኋላ የታባሰ በጣም የሚገርመው ግን ዓለም ሰው በጦርነት ውስጥ በሚጠፉት ሀብትና የሰው ልጅ ህይወት የመጸጸት ተፈጥሮ የለውም። በአሸናፊነት በሚያገኘው ድል የመርካት ብቻ ተፈጥሮ ነው ያለው። ለሆነ ነገር ነው የምመጣው። ለሆነ ነገር ስንመጣ ያንን ነገር ካልሰራን ማን ይሰራዋል? ለዚህ ነው እኮ የወጣን። ልክ እንደ ፒያኖ ቁልፍ ነው። ገብቷል። በሆነ ማዕቀፍ ውስጥ የሆነ ቦታ መሸፈን አለብን። ያን ጊዜ አይታይም ማለት እንዴ። በጦርነት ጊዜ እኮ ስሜትህ ሀገር ምርጋን ፍጡራን ነን እኮ ከአሁን እቺ ከምንበለው ከዚህ በስጋ ከመቆየት በላይ ተልኮ ያለን ነን እኮ። በመሞት ማሸነፍ እንፈልግ ያ
ከሞት ባሻገር ለዛ ለምንፈልገው ነገር መሞት ምንችል ነን። ብዙ ጊዜ ወታደሮቻችን የጠላት ምሽግ አላራምድ ሲል እኔ ሄዳለሁ ሽሜ አይልጎ አይልዱት አንተ አታርጉ በእያለሁ ግን እንደዚህ ነው የሚሉት እና ኮት ነፍሱን በጥቆ የሚሰጠው ገብቷል። ለዚህ እኮ ነው ሺህ ገሎ ከድንበሩ ላይ አልፏል ጀግናው ተጋዳይ ቢሞትም አይሞትም ስሙ ሀገሩን አጥሯል በደሙ የሚለው የሂሩት በቀለ እኮ ዜማዎች ሂሩት በቀለ እኮ ዋው። እና እንደዚህ አይነት ነገሮች አሉ። those are great people ገብቷል። ሰው የማይተመን ፍጡር ነው። አቦ የሰው ልጅ ትልቅነት በእንደነዚህ አይነት ነው እንጂ አሁን ከላይ እንትን ባልከው ግልጽ አይደለም። ውስጡ ከስር ህዝብ በምትል ውስጥ ያለው ማጂክ ያለው ተአምር እንደዚህ ነው። ቻይና ያንን ማጂክ ምንድን ነው ያደረገችው? ቻይና ይህን አሁን ማውራን ማጂክ ድንበር ምሽግ ውስጥ ገብቶ ራሱን የጠላት ፈንጅ ላይ ይንከባለላል። ይህንን በሬ ማሰብ አይችልም። ይህንን አጋዘን ይህንን አንበሳ ማሰብ አይችልም። ሰው መሆን ይጠይቃል። ለእኔ ለልጄ ለሀገሬ ብሎ ማድረግ ብቻ ሰው ነው። ሰው ከምግቡ በላይ ያስባል። ስትሬንግ ፍጡር ነው። ሰው ኃይል ነው። ሰው እንዴት አድርገህ ማኔጅ ማድረግ ከስራ ጋር ካያያዝከው። ቻይና ምንድን ነው ያደረገችው? ያንን የሰው ባህር ለልማት ስራ አስጨበጠችው። አሁን ብዙ ጊዜ እኔ አሁን ቻይና ሄደው ብዙ ሰዎች ደርሰው ይመጣሉ። እንዴት ሊገባ ይችላል? ምኑ ነው የሚገባ? ሁለት ጻስ እንደዛ ኢትስ ላይክ ከሰማይ እኔ ከሰማይ ተሰርቶ የሚመጣ ከተማ የማውቀው በምንድን ነው በትንቢት ነው እንትኑ ምንድን ነው መሲሁ ሲመጣ ሁለተኛዋ ኢየሩሳሌም ማለት ከሰማይ ተሰርታ ትመጣለች የሚል ነገር አለ አይደል? ቻይናን የተመለከቱ ሰዎች ተሰርቶ የመጣ ከተማ ነው ይመስል እንጂ እንደዚህ ቆሞ ክሬን እያነሳ ምናምን የሰሩ አይመስልም። ጠቅላላ ሀገሪቱ ውስጥ ትመለከቱ ያዘ ፓወር ኦፍ ፒፕል አየህ እንዲህ አድርግ ስትቀድለት እንደዚህ የሚሄድበትን የሚፍለከለክበትን ስታወጣለት ፓወር ነው ሰው። ስለዚህ በጦርነትም አልፈልጋቸውም ቻይናዎችን በጦርነትም አልፈልጋቸውም። ግልባጩን ነው የሚያደርጉብህ እና ያ እንትኑ ስላለ ኤኒዌይ አሁን ብዙ ስናወራ ሜሲን እንዳንረሳ። አዎ የሜሲ ፍልሚያን ከሌላው ጊዜ እንዴት አየኸው? ሜሲ ትናንትና እኔ አሏሽም ለተመልካቾቻችን ስሜቴ ጥሩ አልነበርም እና እንዴት ራሴን በጣም ሰብኬዋለሁ እና ለእንግሊዞች በጣም ስስ ልብ ነበረኝ። እንግሊዝ እንዲያሸንፍ ፈልገህ ነበር? አይደል? እንደሱ አይደለም። በቃ ይኸውልህ አስቸጋሪ ስሜት ማለት ነው። አርጀንቲና የማሊያ ዜግነቴ ነው ብዬ ነው የማምነው። እኔ በእውነት ዋ ሰማያዊ ማንኛውንም ጨርቅ እንኳ ሳይ ልቤ ድንግጥ ይላል። የሚመጣብኝ ማራዶና ነው። ገብቷል? ያንን ያየነን እኛ እና ያ ፍቅር ከጭንቅላታችን ሊወጣ አይችልም። እና በየትኛውም የዓለም ክፍል ይታይ። አሁን በባንግላዴሽ ላይ ሲጽፉ ባንግላዴሾች ኦልሞስት ባንግላዴሽ እየተጫወተች ያለች ነው የሚመስለው ለአርጀንቲና ያላቸው ድጋፍ ማለት ነው ከማራዶና የተነሳ ይሄ ፍቅር አለ ለአርጀንቲና። እንግሊዞችን ደግሞ ብዙ ጊዜ እኔ የማያቸው በእንደዚህ አይነቱ ትልቅ ሀገራዊ ውክልና፣ ትልቅ ብሔራዊ ስሜት፣ ትልቅ ሀገር እንድትወድ እኮ የሚያደርግ ነው። በእንዲህ አይነት መድረክ ላይ ቢያንስ በእኛ ዕድሜ የሉም። በታሪክ በ66 ብለው ከነገሩን እና ሽንፈትን የሚይዙበት መንገድ ደግሞ የተለየ ነው። ይሸንፋሉ በተደጋጋሚ ውጤት ላይ እንደነገርኩ ነው። ለፍጻሜ ቀርበው አያውቁም ቢያንስ ከዚህ ከአስቴክ ስታዲየም በኋላ እና ወዲያውኑ የዓለም ዋንጫ ያለውን ስሜት በሚያረክስ ሁኔታ ወዲያውኑ ወደ ፕሪሚየር ሊግ ነው የሚወስዱት እና እንግሊዞች የፕሪሚየር ሊጉን እንደ ፀሐይ ገብቷል። ሌሎች በዛ ፀሐይ ዙሪያ የሚሽከርከር ለምሳሌ የአንድ ተጫዋች ሲግኒፊካንስ ራሱ ለሀገሩ ባደረገው የማይለካበት ደረጃ ደርሰውታል። ኢቨን ሲገልጹት እኔ አይጥመኝም ያገላለጽ
ለሊቨርፑል በ7 ቁጥር የሊቨርፑሉ እንትና ይሉና በቡድን ውስጥ ቡድን እኮ እንትና የኢትዮጵያ ቡድን ሊሆን ይችላል። በዛ ውስጥ ለዛ ልጅ ያንን ፋይዳ የሚሰጠው ለሊቨርፑል ከመጫወቱ ጋር እንደዚህ አያይዘው ነው። ሶ ኢትስ ላይክ የተወሰነች ጊዜ አንድ ወር አይደለች፣ ለዛች ጊዜ ከየአውሮፕላናቸው ድብ ብለው ይሄ እግራቸው እንዳይነካ ምናምና ሸሞንሟና ሚሊዮነር ተጫዋቾች እዛች ላይ ገብተው ኳስ ስጡኝ ሲሉ ነው ኳስ ነክተው የሚወጡበት አድርገው በጣም ሰከንደሪ ያደረጉት ዓለማን እኔ የዓለምን ደስታ ቀንሰዋል ባይ ነኝ። ገብቷል። ስለዚህ አሁን ዓለምን በሙሉ የእንግሊዝ ፕሪሚየር ሊግ ስፔን ተርቲበኛ አድርገውታል። ገብቷል። ሰዎች እግር ኳስ ካለ በሀገራቸው ውስጥ የክለብ ጨዋታ ማጠናከር አለባቸው። እንደዛ ማድረግ አለብን። እና ይሄን ሁሉ እንደሌላ አድርገህ እኔ እንግሊዝ ሊቨርፑል እና እንትን ያው ሰሞት ማድረግ ይችላል፣ መብታቸው ነው። እኔ መቃወሚ አይደለም። ነገር ግን መኖር አለበት። ምንድነው ሶሳይቲ የሚያደርገው? ስለዚህ ሁሉም ክለቦች እኮ ከነስማቸው እኮ ውክልና መኖር አለባቸው። አንዳንዱ አሁን የኛ ቡድኖች ውክልና ያለውም ስማቸው ገብተዋል። አሁን ብዙዎቹ የእንግሊዝ ክለቦች ስም ምንድን ነው? የከተማ ስም ነው። እና ያ ከተማ ሁሉ ቢሎንጊንግ ይነሳሉ ለዛ ቡድን። እዚህ መቻል ይላል። መቻል ምንድን ነው? መቻል የሆኑ ቡድኖች የሆኑ ሰዎች እንደዚህ የሚያደርጉት ሊሆን ይችላል። ግን እንዴት ነው የሚያያዘው ካንተ ጋር? ለምሳሌ የሐዋሳ ቡድን ስትል ከሐዋሳ ጋር ይገናኛል። የድሬዳዋ ስትል እንደዛ አይነት ነገር አለ። በጥሩ መንፈስ ማለት ነው። ስፖርታዊ እንትን ነው። ስለዚህ ያ ውክልና አንደኛ የማስ ቤዝ ይሰጣቸዋል። ሁለተኛ የኢኮኖሚ ምንጭም ነው። አየህ ቢሎንጊንግ ነሳለሁ ማለት ነው። ሶ እንደዚህ አድርጋ የራስን ፉትቦል ማጠናከር አለብህ። አንደኛ ኢንዱስትሪ ነው፣ ትልቅ ኢኮኖሚ የሚያንቀሳቀስ ነው። ሁለተኛ ደግሞ ኢትስ ናሽናል እርካታ አይደለም እንዴ? ሶ አሁን እንግሊዞች ምንድን ነው ያደረጉት? ላይክ ሱፕራ እንትን ከበላያችን ፕሪሚየር ሊግ አለ። ሶ የዓለም ዋንጫ የምትለው በሙሉ በዚህ ደረጃ የነበረው ይህንን እስከነ ማራዶና ጊዜ አይተነዋል እኛ። ከዛ በኋላ ግን ብታምንም ባታምንም ፋይዳው እየነቀዘው ነው የመጣው። ማነው ይሄ እንትና የሚሉት? አሁን ብዙዎቹ በዚህ ተቹኛል። አልቀበልም። እኔ ማምነውን ነው። ኔማር ይሄ ነው የሚባል ነገር ለሀገሩ ቡድን ብራዚል እኮ ብራዚል ባዘጋጀችበት የዓለም ዋንጫ ላይ እኮ ተሸንፋ በዛ ድርጅት ይሄ ናሽናል የምትለው ስሜት በጣም እየወደቀ ነው የመጣው። ይሄ ልጅ እኔ እንጃ አንዳንድ የማይገባ ነገር አለ። ይሄ ጠቅላላ ህይወቱን የጨረሰው ሌላ ቦታ ነው። ገብቷል። አሁን ተመልከቱ፣ ሜሲ የክለብ ተጫዋች ነው አይደለም? ማንም ከግምት የሚጽፍለት አልነበረም። በአርጀንቲና ምንድነው ምን ሰጠኝ አንተ ከማራዶና ጋር ልትወዳደር? who are you? ማራዶና እኮ ለኛ ሰጥቶናል አሉት። አዎ በኮፓ አሜሪካ አለ፣ በሌሎችም አለ፣ በምንድነው በኦሎምፒክም አለ። ግን በዓለም ዋንጫ በእግር ኳስ በዚህ በትልቅ በጣም በታወቀ ሲታይ ሜሲ እስካለፈው የኳታር 2022 ድረስ ያንን ማድረግ አልቻለም ነበር። ሜሲ በ2022 ነው። አሁን ሜሲ ምንም ብትለኝ ይቀበላለሁ፣ ንግስናውን ይቀበላለሁ። የኳስ በዓለም ላይ የሰራቸውን አድርገህ ይሄ በሌለበት ብትነግረኝ ስትናገር ትውላለህ እንጂ እኔ አያሳምነኝም። ለምሳሌ ክርስቲያኖ ሮናልዶ አሪፍ ነው፣ መቼ ነው፣ ጎል አግቢ ነው፣ ኢንተርቴነር ነው። በቢዮንሴ ደረጃ ይኸው ካልከኝ እንደ ቢዮንሴ ነው የማየው። ቢዮንሴ ከኔ ጋር ምን ያገናኛታል? ግን አም ሲንግል ሌዲ ስትል እኔ ከዛ የተለየ አድርጌ ነው። ክርስቲያኖ ሮናልዶ ሳውዲ አረቢያ ያገባል፣ ክርስቲያኖ ሮናልዶ እዛ ምናምን ያገባል። ግን ፖርቱጋል ከእሱ ጋር የዓለም ዋንጫ አላነሳችም። ስታንዳርዱ መሆን ያለበት ይሄ ነው። በተለይ በአሁኑ ደግሞ ፖርቹጋልን ቲሙን እንደ ቲም ስትወስደው አንድነት አልነበረው። የአንድነት አለመኖሩ ደግሞ የበለጠ ሀገሩንም እንደ ሀገር ዋጋ አስከፍሎታል። ክርስቲያኖም ደግሞ ሊሰጥ የሚችለውን አገልግሎት እንዴት ይሄንን አርጊመንት አንድ በነገራችን ላይ ቶክፍቶ የመሰረተችው እንግሊዝ ናት። እግር ኳስ እናውራ የሚለውን ኮንሰፕቱን ይሄ የጀመረችው ያለ ምክንያት አይደለም። እንግሊዝ በዓለም እግር ኳስ ዋንጫ ውስጥ
ታሪኳ ወራዳ ነው። ምንም ነገር ልታደርጋ ከግማሽና ከሩብ ፍጻሜ እንግዲህ ከፍታዎቿ እነዚህ ናቸው። እነ ፈረንሳይ ተሞናምኖበታል። አንዴ ማንሳት ብቻ ሳይሆን ባለፈው የ2022 እንኳን የዓለም ዋንጫ ለፍጻሜ የነበሩ እኮ በሪጎል እኮ ነው ያለቀው። እንትን ያሉ ጣሊያኖች ስንት አንስተዋል፣ ጀርመኖች ስንት አንስተዋል። የዓለም ዋንጫ ስንት ጊዜ ለፍጻሜ ቀርበዋል። ብራዚልም አዎ፣ በዛ ሚዛን ስትቀመጥ እንግሊዝ የላባ ክብደት ናት፣ ፊዘር ዌይት ናት። ስለዚህ አሁን ይሄንን የምታካክሰው ዲፌንሲቭ ሜካኒዝም ነው። ቶፕ ፉትቦሉን በዚህ በኩል በፕሪሚየር ሊግ እና ምን ታደርጋለች? ምን እያደረገችው መጣችው? ለሰር ይሄ ምንድነው ይሄ የዓለም ዋንጫ ምናምን የምንለው አክቹዋሊ ነው ፋይት ነው የምታደርገን። አየህ፣ አንዳንዶች አሁን አይገባቸውም፣ ሊሳደቡ ይችላሉ። አልቀበልም ይሄንን ገብቷል። እንዴት ነው ለሀገር ክርስቲያኖ ሮናልዶ መጥቶ እንዲህ ሊያደርገው ሰው ይዚ ምንድን ነው እያልከኛለሁ? ክርስቲያኖ ሮናልዶ በአውሮፕላን መጥቶ ቁጭ ይላል እና ስጡት እሱ ጎል ያገባል እንደዚህ ብለዋል። ምን አይነት ሳይኮሎጂ ነው? ሜሲ ምንድን ነው ያደረገው? ትናንት ንገረኝ። ከአርጀንቲና ጋር ምንድን ነው ያደረገው? ነው ዩቴልሚ ምንድን ነው ሜሲ በአርጀንቲናዎች ውስጥ ምንድን ነው ዩቴልሚ? ትናንትና የነበረው ጨዋታ ላይ ነው ትናንትና ስሩአውት ምንድን ነው እያየን ያለነው? ሜሲ ከቡድኑ ጋር ምንድን ነው? ሜሲ ትልቅ ተጋድሎ ነው የሚያደርገው። ነው መጀመሪያ ከቡድኑ ጋር ያለው ግንኙነት ምንድን ነው? መልካም ግንኙነት ነው። አዎ፣ አይናቸውን የሚጥሉበት ጋሼ የሚሉት አይዟችሁ የሚላቸው ይሄ ቢሆን በዚህ እናደርጋለን የሚላቸው ራሱን ከቡድኑ ከሀገሩ ልጆች ጋር አዋህዶ ገብቷል። ያንን እነሱን እንደ አውራነት የመምራት ኃላፊነቱን ወስዶ ሜዳ ላይ ሲከሽፉ እያጽናና ሲበረቱ እያጎበዘ በዚህ እድሜው ነው የምነግርህ። ይሄ ስንት ሚሊዮን ብር የሚያወጣ እንትኑን እኔ በጣም እኔ ያለው ሰስ ጨርሶ ለህይወቱ በማስብበት ነው ይጫወት ያለው። መጀመሪያ ሪስፔክቲቢሊቲ መፍጠር አለብህ። ሌሎቹ የኔ እንዲሉ ማድረግ አለብህ። ዝም ብለህ ከሳውዲ አረቢያ መተህ እኔ እዚህ ነኝና አምጣ አቀብለኝ ትለዋለህ እንዴ? ይሄ የለም። ክርስቲያኖ ሮናልዶ የፖርቱጋል ዓለም አቀፍ ገጽታ ነው፣ እንደፈለግ ልትወዘው ይችላለች። ቡድኑ ውስጥ ግን ምንም ፋይዳ ሊፈይድ ያልቻለው ዘለች ትገባለህ እንደ ጨረቃ መምጣት አለብህ። ታይም መውሰድ አለብህ። ሚሽን ማድረግ አለበት። ራሱን ኩዌስችን ማድረግ አለበት። እኔ ማን ነኝ? ቢዮንሴ ነኝ ወይስ ቢዮንሴ አሜሪካን የምትጨፍረው ለካ ቢዮንሴ ሀገሯ ነው። እና ኮንፊዚንግ ክርስቲያኖ ሮናልዶ በዚህ ደረጃ ሂዝ ሉዘር ዓለም አቀፍ እንትን ነው ያስቀናኛል። ሀብቱ አይ ክርስቲያኖ ብቻ አይደለም ሀገሯም እንደ ሀገር ነው ሉዝ ያደረገችው። ምክንያቱም አስቀድመው ሚዲያ ላይ ሲናገሩ እሱም እንደኛ ተጋብዞ የመጣ ሰው ነው ካለ አንድ ኳስ ተጫዋች አገሩን ረስቷል ማለት ነው። የቡድን ጨዋታ አይደለም እየተጫወተ ያለው፣ ሁሉም የራሱን ጎል ለማግባት ነው። እንዲያውም ክርስቲያኖ ሮናልዶ ነፃ ሆኖ ራሱን አድርጎ ኳስ ቢሰጡት ሊያገባት የሚችለውን እድል ሳይሰጡት ሞክረው ያበላሹትም አለ። እና እኔ ይሄን አስተሳሰብ በዚህ መንገድ ማሰብ በለት ሰዎች እኮ እንደዛ አለ የሚሰሩት ሪሌሽንሺፕ አለ በአሰሪና በሰራተኛ መፍጠር አለበት። ያንን ግንኙነት ቲም ስፕሪት አብሮ መፍጠር አለበት። ገብቶሃል? ክርስቲያኖ ሮናልዶ ነኝ ተቀበሉኝ ብለህ አይደለም የምትመጣው። ዩ አር ዋን ኦፍ ዘም። ከነሱ መካከል አንዱ መሆንን በተግባርም በባህሪም በዚህ አንተን ያን መፍጠር አለብህ። ዩ ፌል ያንን ባለማድረጉ ይሄ ማለት ስላልቻለ ነው ፌል ያደርገው። ሜሲ ነው የሚልኮ ለዚህ ነው የስካይ ቲቪ ጠይቃቸዋል who is the greatest እያለ ማራዶና or ሜሲ የሚገርም ነው። ሜሲ እነዚህ ልጆች እኮ ናቸው። ማራዶና የተጫወተ ጊዜ እኔ እድሜ አሁን 59 ነው። እነሱ የሱ እንትን ናቸው። ሜሲ አሁን እዚህ አናደውኛል። ገብቶሃል? እነዚህ ታሪክ ሲያጠኑ ተጫዋች አንድ ቡድን ታሪክ ሲያጠና መግባት የለበትም። ገብቶሃል? እኔ በሽቄያለሁ፣ ግን እሱን አይደለም ትለው። ይሄ ልጅ በውስጣቸው የፈጠረው ተገንነት የፈጠረው የቡድን ሴንስ ኦፍ ያን ነገር ነው የምታየው። ይሉ ነበር ፖርቱጋሎችን ብትጠይቃቸው አይሉም። ምክንያቱም ሩቅ ነው እንትና አልተወጣም።
እና ከሳውዲ አረቢያ ልክ ጨዋታው 9 ደቂቃ ሲቀር አትመጣም። እንደዛ ማድረግ አሁን ብዙ ክርክር መግባት አልፈልግም። እዚህ ላይ እንደዚህ አድርጎ ምናምን ይሄ ምናምን ቶክ ፉትቦል አለ ነጥብ አለ በየቦታው የሚገለጻል። ይሄን ድምር ውጤት አቅርበው ምናምን ኢትስ ኖት በውጤት ነው። ስለዚህ ሜሲ ጥያቄ በሌለው ነው የምነግርህ። አሁን ሂዝ ግሬተስት በዓለም ዋንጫ ላይ በመሳተፍ ማራዶናን ይበልጠዋል። ኦኬ ግን አሁን ምን አይነት ነገር ተፈጥሯል? የኳታርን የዓለም ዋንጫ ወስዷል፣ ሜሲ ወስዷል። ልክ እንደ ማራዶና ሜክሲኮ ላይ እንደወሰደው። ከዛስ በ1986 ነው። የ1990 የዓለም ዋንጫን ያዘጋጀችው ደግሞ ማናት? ጣሊያን ላይ ማራዶና አርጀንቲና ለፍጻሜ አቅርቦታል ከጀርመን ጋር እና ጀርመን በነገራችን ላይ the most destructive world cup ነው የሚባለው ጨዋታ የሌለበት እና ይሄ የመሸናነፍ የመገዳገር የቡድን ነው የዓለም ዋንጫ። አዎ በጣም ደግሞ ረጅም ኳስ ነው የሚጫወቱት። እንትን በቃ ለውጤት ብቻ ይሰራል የለውም። ኳሷ ወደዛ የራሱ አርጀንቲናም በጣም እንትን ነበር በጨዋታው በምን እንዳለቀ አላውቅም። ጀርመን አሸነፈ ማለት ነው። አሁን ፕሬም ባደርገው በልቤ የምጸልየው በተለይ የሜሲን ችሎታ ብቻ አይደለም አሁን እያየሁ ያለሁት እየቆየ ሌላ አይነት ጀግና ነው። አይኖ ማራዶና ያው ከኳስ ባሻገር ነው ብለናል። ከኳስ ባሻገር ነው ብዙ ነገሮች በዚህ ደረጃ ስታይ እንትን ይላል። ግን በተልኳዊነት ደረጃ ስታይ በተለይ ሜሲ ግብጾች 2-0 የመሯቸው 75ኛው ደቂቃ ድረስ እኮ እና ከዛ በኋላ አይታል እንግዲህ እንዴት እንዳንቦጣቦጧት እስቲል ድረስ ግብጽ ተበድላ ነው ፊፋ ለማን ነው ለአርጀንቲና ምናምን የሚሉ ደስ ይላል። የማህበራዊ ሚዲያ ዓላማ ይሄ ነው። የመንጫጫት እድል ይሰጣል። ገብቶሃል? ውጤት አይቀየርም። እንዴት አድርገው ያንን 3 ጎል እንዳገባ አላየህም እንዴ? ትጠግባለህ እኮ አጥግበው እኮ ነው እንደ ሜሲ ማለት ነው። ያን ሜሲ እንዳለቀሰ ታውቃለህ? በእውነት ሜሲ ከእንትና የበለጠ አልቅሷል። ከሮናልዶ ከማነው ከግብፁ ከሳላ የበለጠ እንግዲህ ሳላ የተሸነፈ በግብጾች ታሪክ የአፍሪካ ሀገሮች ናቸው። አቤት ጥሩ ምዕራፍ ላይ ነበር። ኦልሞስት ያን ጨዋታ እኮ አሸንፏል አይደለም? እና ያን ጨዋታ እኮ አሸንፈው ቢሆን ኖሮ ታሪካቸው የተለወጠ ይሆን ነበር። በክብረ እንትን እየሰሩ ነው የሚመጡት ሰው በእውነት ከጉሮሮ አካፋቸው ላይ ነጥቃቸው ያንን ድል እንዴት ግን በለቅሶ ደረጃ ስታይ የሜሲ እምባን ያስለቀሰኝናል። እኔ ያስለቀሰኝ how he loves his country እንዴት ሀገሩን ባንዲራውን እንደሚወድ ማለት ነው። እንዴት አድርጌ ንገረህ እና በማንኛውም መመዘኛ ሜሲ ጀግና ነው። ዓለም የትላንትናው ፍልሚያ ላይ አሁን ሜሲ እኔ ብዙ ጊዜ የማየው የሱን የተለየ ታለንት ምንድነው? ቫላንስ ነው የሚጫወተው እና ኳስ ተጫዋቾቹን ሲያልፋቸው የምታይበት መንገድ በጣም የሚያስደነግጠው ቫላንስ ስለሆነ ሽምቅቅ ብለው ነው የሚያልፋቸው እንጂ ይሄ ከእግሩ ላይ ታግለው የመንጠቅ ዕድል የላቸውም። ዝም ብሎ እያለፈ ሲሄድ ነው የምታየው። ጨዋታው ባላንስ ላይ ይወሰውሳቸዋል። አሁን ትላንትና ግን ፍልሚያ ነበረው፣ ትግል ነበር፣ ግጥሚያ ነው ይላል። ትግል ነበረው እና ሜሲ ከባድ ትግል ውስጥ እንደገባ ያየንበት ጨዋታም ጭምር ነው ልል ፈልጌ ነው። አርጀንቲና ማን ናቸው? እንግሊዞችም አሁን ቅድም ተናግሬያለሁ፣ ተቻቸውንም ብያለሁ። ፕሪሚየር ሊጋቸውን ያለምን መሸፈኛ አድርገው ነው እስከዛሬ የኖሩት። በዲፌንሲቭ ሜካኒዝም ውስጥ ነው የኖሩት። እንግሊዞች የዓለም ዋንጫን ቢያሸንፉ የዓለም እግር ኳስ ዋንጫ ክብሩ ጨረቃ ላይ ነበር የሚወጣው። ደግሞ እንደነሱ ላይ ነው። ምክንያቱም ጆርናሊዝማቸው ኃይለኛል፣ መዋቅራቸውም ሰፊ ነው። የፈለገ ቢሆን የጀርመንን ጨዋታ ቡንደስሊጋ ማየት ትችላለህ። በቴሌቪዥን ሊመጣል ይችላል። የጣሊያን ምንድን ይባለው የጣሊያን ሴሪያ እንዲያ ሊመጣ ይችላል። የስፔኖቹ ላሊጋ ሊመጣል ይችላል። ግን እኛም ከልጅነታችንም የእንግሊዝን ቢግ ሊግ ምናምን እንደዚህ ነበር ይባሉ። ያኔ በሱ ነው እንትን ያልነው
ስለዚህ የቋንቋውን በተወሰነ ደረጃ ትልቅ አስተዋጽኦ አለው። በእንግሊዝ ነው አፍቃሪዎች ስለኛ እንግሊዝ ዓለም እግር ኳስ ውስጥ ደግሞ በሌላ መልኩ ደግሞ እኮ የእንግሊዝ ኳሶች በጣም ኦርጋናይዝ ሆነው ተቀርጸው ለዓለም የሚበተኑ ናቸው። እነሱን የማየት በአሁኑ ጊዜ ይበተናሉ። የጃፓን ጨዋታዎች ይብን በተለየ መንገድ ተወጥቷል። ኦልሞስት ተመሳሳይ ናቸው። ግን ይሄ የቋንቋ አድቫንቴጅ ጆርናሊዝሙ እና በዚህ መንገድ ይቀድማሉ። እንግሊዞች በጣም ይዟል ገብቷል። አሜሪካኖች ከገቡበት ነው እንትን ሊሏቸው ይችላል። እንግሊዞች ላይ ያለው ምንድነው? ከማንም በላይ አርበኞች ናቸው። ከማንም በላይ ይሄንን ብሔራዊ ክብርና ልዕልና የሚፈልጉ ናቸው። ለራሱ አሁን ለጁድ ጁድ ቤሊንግሃም አንዱ በጊታር ይዘምርለታል፣ ዘፈኑ ለውጠውለታል። ቤተ መንግስት ያሉ የልዑሉና ሚስቱ ኢዝ ካሚንግ ሆም ቤሊንግሃም ኢዝ ብሪንጊንግ ኢት ሆም እያሉ ነበር የሚሉት። እንግሊዝ በአሁኑ ገብተዋል በይፋ ይህን ጨዋታ ማሸነፍ እንዳለባት ከዚህ ከሩብ ፍጻሜና ከግማሽ ፍጻሜ ያለማለፍ አባዜን መስበር እንዳለባት የሚገባትን ታሪካዊ ቦታ መጠየቅና ለዚህ መሳየፍ እንዳለባት አምና ሳትደብቅ ቁስሏን ሳትደብቅ በተግባር በሜዳ ተፋልማ ተቧጭቃ አስቴክ ስታዲየም አሸንፋ በእውነት በጣም ባረካኝ ሁኔታ ነው የመጣችው። ትናንትና ጨዋታውን ሳይ ማንንም አልመክርም ሰው እንዲህ አይነት ስሜት እንዲይዝ ራሴን አመመኝ። ገብቷል። ግማሹ ልቤ ምንም ያለ ጥያቄ አርጀንቲና ነው፣ ግማሹ ደግሞ ከእንግሊዝ ጋር ነበር። እንግሊዞች ብሪሊያንት ነበር። በአሁኑ በጣም ይገባቸው ነበረ። አሁን ለምሳሌ እንግሊዞች አሸነፈው ቢሆን ኖሮ ስሜት አሁንም ተመሳሳይ ነው። አርጀንቲናዎች ይገባቸው ነበር እና በጣም የሚያስጨንቅ ለእኔ አሁን ሁለት ወንድማማቾች ሲጋጠሙ ነው የመሰለኝ በቃ እና ሁለቱም በሆነ መንገድ ልቤን ወስደውት ነበር። አሁን ቃል የገባሁት ምን ከዚህ በኋላ እንግሊዝን በክፉ አላነሳትም። ቢያንስ በግል ህይወቴ እንግሊዝ በጣም ደግና ሀገር ናት። they did everything በሚችሉትን አደረጉ። አዎ ትናንትና ለመሸነፋቸው ምክንያቱ እንትና እንዳለው ማነው ዋይኔ ሩኒ ትክክለኛ ግምት ይሰጠው። አንዱን ጎል ከገባን በኋላ ሁለተኛ ጎል አልፈልግንም ማለት አንዛት ዘትሩዝ the best መከላከል ማጥቃት ነው ይላሉ። ሁሉም እኔ ነኝ ያለ አሰልጣኝ ካፉ የማይጠፋው ንግግር ይሄ ነው። በጥንቁና በዛ በሰዓቱ ጥረት ስትመጣ ግን በታሪክ ውስጥ ሲገቡ ግን ይሄን ያወቁ ዝጋ ነው የሚሉት። እንደውም ጥሩ ሆነ አጥቂ ተጫዋችን ያወጡና ተገዳጋች ይከቱበታል። እንግዲህ 30 ደቂቃ በላይ እየተከላከለች ልሙጣት ነበር ትናንት እንትን ያለች። አዎ ግን ዓለም ብዙ ጊዜ የመከላከል ጨዋታ ዋጋ ያስከፍላል። ግን እንዴት ታዲያ ይደግፉታል መከላከልን? አሁን ውስጣችን ያለው ምንድን ነው? ማሸነፍ ይጠይቃል። ኃላፊነት የሚወስድ መሆን አለበት አሰልጣኙ። መውሸልሸል የለብህም። በቃ አጥቅተህ ለማሸነፍ ነው መሄድ ያለብህ። መሸነፍ ሊመጣ ይችላል። አትፈለጥ፣ አትቆረጥ። ነገር ግን ያንተ ተልእኮ ያንተ አሰልጣኝነት የቡድንህ ራሱ መኖር እንድትሸነፍ ነው መሆን ያለበት። ስለዚህ አሁን ውጣ ተቀላቀል ነው መሆን ያለበት። አሁን እንግሊዞች ነው የምነግርህ ባለ በሌላ ኃይላቸው ማጥቃታቸውን ቢቀጥሉ ነው ጎልን ማስቀረት አይቻልም አይደል እንዴ? ፓውሎ ሮሲ እኮ ሲያገባ በሪፕሌይ ነው እንዴት የቱ ጋር ሆኖ እንዳገባ የምንመለከተው። ጎል ሊገባ ይችላል። ጎል እንዳይገባ ብሎ ማለት በጭንቀት ማሰብ ነው። በጭንቀት ማሰብ የጭንቀት ውጤት ነው የሚያመጣው። ብዙ ጊዜ በጭንቀት የሚያስቡ ገብቷል እንዳንሸነፍ የሚሉ ናቸው። ቤዚካሊ ምን እያሉ ነው? እንሸነፋለን ብለው የሚያስቡ ናቸው። ስለዚህ ይሄን ብንልም ነው የምነግርህ የትኛውም ዓለም አቀፍ አሰልጣኝ ቴዎሬቲካሊ ይሄን ቢልም በተግባር ግን ምንድነው ዝጉ ይላል። ያቺ ነገር ታጓጓለች። እንደውም አይተህ እንደሆነ አሰልጣኝ ሲሉት ነው የሚሉት። እና የትናንቱ ጨዋታ እንዲያያችሁት ጥሩ ሰው እንግዲህ ሁለት ካሜራማን ፊታችን አሉ። አዎ ጥሩ ሰውና ወርቁ ይባላሉ። እንግዲህ ጥሩ ሰውም እንደ ስሙ ጥሩ ነው፣ ወርቁም እንደ ስሙ ወርቅ ነው ማለት ነው። ጥሩ ሰው እንዴት አየው? 30 ደቂቃው የፍራት ጨዋታ ነበር።
በሁለቱም በኩል ማለት የጥንቃቄ ጨዋታ። ስለዚህ የጥንቃቄ ጨዋታ ስለተጫወቱ አርጀንቲና በደንብ የእንግሊዝን ብሔራዊ ቡድን በደንብ አንብበዋለች። ከረፍት በኋላ በጣም ጥሩ ነበሩ አርጀንቲናዎች። ስለዚህ የፍርሃት ጨዋታ ስለተጫወቱ የፈሩት ነው የደረሰው እንግሊዞች። ዋይ ለምን እንግሊዞች 55ኛ ደቂቃ ላይ ነው ያችን ጎል ማለት ከሁለተኛው በሁለተኛው ግማሽ ወዲያው ማለት ነው ያገቡት። አንድ 10 ደቂቃ ምናምን። ለምንድን ነው እንግሊዞች ወደ ራሳቸው ጎል የከተቱት? እኮ ፈርተዋል ማጥቃቱን። አሁን ጎል ይገባብናል፣ ጎል ከገባብን እንትን እንላለን ሰው ወደዚህ ወደ ራሳቸው ጎል መጫወት ነው የነበረባቸው እሱና። ስለዚህ ያን ሁሉ ጨዋታ ጎል እንዳይገባባቸው በመከላከል ነው የፈለጉት፣ ግን ያው አልቻለም። ወርቁ የእንግሊዝ አሰልጣኝ ማነው ስሙ? ቶማስ ቱሄል ይባላል። ጀርመናዊ ነው። ጀርመናዊ ነው? አዎ ጀርመናዊ ነው። ያው አይበቀላቸውም፣ ችግር የለውም። ያው ፕሮፌሽናል ስለሆነ ስራውን ነው የሚሰራው። ግን ምንድነው እንግሊዞች ጥሩ ተጫዋቾች አላቸው። ነገር ግን እነዚህ ላቲኖቹ እና የእንግሊዞቹ የዚህ ምዕራቦቹ ልዩነት ምንድነው? በኳስ ላይ ላቲኖቹ የራሳቸውን አቋም ነው ይዘው የሚመጡት። ብዙ ጊዜ ስፔን፣ አርጀንቲና፣ እነዚህ ፖርቹጋል የምትላቸው ሀገሮች አጫዋታቸው የራሳቸው ነው። ከፍርሃት ከምናምን ጋር አያያዝም፣ ከአቋም ጋር ነው የሚያያዘው። የእንግሊዞች ችግር የብቃት ችግር አይደለም። ጀርመናዊም አሰልጣኝ አምጥተው እንግሊዛዊም አሰልጣኝ አምጥተው ስዊድናዊም አሰልጣኝ ከዚህ ከ15 ዓመት በፊትም አምጥተው ተመሳሳይ አይነት ሳይኮሎጂ ውስጥ ነው ያሉት። ኤግዛክትሊ ይሄ ሳይኮሎጂ ምንድን ነው የሚባለው? የሚዲያው ጫና ወይም ሀገሪቱ ያንን በዛ ነው የሚገቡት ወይስ ወደ ሜዳው ሲገቡ ይሄንን አውልቀው ጥለው በቃ ጌም አሸንፌ ለመውጣት በዚህ መንገድ እንዲያርግ ይወጣለው ለማለት ነፃ አይሆኑም። ብዙ ጊዜ እንግሊዞች ቅድም አንተ እንዳነሳው ሚዲያ ይመራቸዋል። አንዳንዴ ሚዲያዎቻቸው በጣም ከባድ ናቸው። አሁን ቶማስ ቱሄል እንግዲህ እንግሊዝ እስካሁን ካሰለፈችው ወይም ከመረጠችው አሰልጣኝ ጎበዝ የሚባለው ነው። የባየር ሙኒክን አሰልጥነዋል፣ ፒኤስጂን አሰልጥነዋል። በጣም ማለት ጎበዝ ነው በጣም በኳስ እንግሊዝ ውስጥ መጥቶ ቼልሲን አሰልጥነዋል፣ ቻምፒየንስ ሊግ በልቷል። ብዙ ውጤት ያለው ሰው ነው በጣም። ነገር ግን እሱም ልክ እንደ ሰው ከእንግሊዞች የሚዲያ ጫና ማምለጥ የቻለ አይመስለኝም። ምክንያቱም ያሰለፋቸው ተጫዋቾች በየጊዜው አሁንም ያስቀመጣቸውና ያሰለፋቸው ተጫዋቾች አንዳንዴ ጉራለማይሌ ናቸው የሚሆኑት ማለት ነው። ጥሩ ተጫዋቾች ነበሩት ይሄንን ውጤት ቢያንስ ሊቀይሩ የሚችሉ ያው በግምት ነው። አንድ ቡድን ያው ሲሸነፍ ነው አይደለ እንዲህ ቢያደርግ የምትለው። እያሸነፈም ግን የሚሰጠው አስተያየት ነበር፣ እሱ ላይ ይተች ነበር። ነገር ግን ኢጎ ይሁን ወይ የሚዲያው ጫና ይሁን አላቅም እሱ ነገር እንትን ብሎታል። ይሄ ድርቅ ይላል አንዳንዴ ሰውየው ሌላ ጊዜ ያልነበረውን ባህሪ እንግሊዝ ላይ ሲደርስ አለመታደሉ ነው እንግዲህ የሚዲያው ጫና ቀጥቅጦታል። ይሄ ነው እንጂ እንግሊዝ በተጫዋች ስለዚህ የተወሰነ ስቴጅ ላይ ይህንን ፓብሊክሊ የሚስተጋባውን ወይም በሚዲያው የሚሰጠውን ትንታኔ ዋቴቨር አድርጎ ያንንም የማርካት አሰላለፍ ውስጥ የእንግሊዝ ሚዲያን አትችለውም። በቃ በጣም ከባድ ነው። እንግሊዝ የምትወድቀው ሁሌ በራሷ ነው። በቃ የእንግሊዝ ጠላት የራሷ ሚዲያዎች ናቸው እንጂ ሌላ እኔ ማንም መጥቶ እንግሊዝን የሚያድናት የለም። ራሷ ከራሷ ነው የምትድነው። ኦኬ መጨረሻ አሁን ትላንትና እንትና እንደምፈልገው ሻይን አላደረገም። ኦፍ ኮርስ ይሄንን ጥሩ ሰው ነግሬ በራሱ ምክንያት ነው ያው በራሱ የትላንት የጨዋታ ብቃቱ ያ ስለነበር ነው የሚል ነው። እኔ እንዲህ ብዬ ልተረትረው አልችልም፣ ብዙም አላውቀውም። ግን ሳምሃው እንደ ወትሮ ያልተመቸ ሆኖ ግን ይሰማኝ ነበር። ምንድን ነው እሱ? ቤሊንጋም ሪያል ማድሪድ ነው የሚጫወተው ለክለብ። ለክለብ ሲጫወት የቤሊንጋም ያጫወት ተፈጥሮና ሪያል ማድሪድ ውስጥ ያሉ ያጫወት ተፈጥሮች ያላቸው ልጆች ተመርጠው እንደ ኮምባይን ይደረጉና ነው የሚገቡት። እሱ የሌለውን ሌሎች ያላቸው ነው የሚገቡት። አሁን እንግሊዞች ችግራቸው ምንድን ነው? ከእሱ ጋር የሚጫወተው ዲክለር ራይስ ነው አይደለ? አንዱ ሚድፊልደር፣ አንዱ ደግሞ ማን ነው ኤሊዮት አንደርሰን የሚባል ተጫዋች ነው። በተለይ እነዚህ ሶስቱ ናቸው የሚገቡት። ሶስቱም በጣም ተመሳሳይ አይነት አጫዋች ስልትን ያላቸው ተመሳሳይ ጉልበታሞች ናቸው። የቴክኒክ ነገሮቻቸው ብዙም አይደሉም። ሚዲያው ስላገልን ነው ውጤታማ ናቸው። ግን ቢነጣጠሉ ነው ውጤታማ የሚሆኑት። እነሱ ከሌላቸው አጫዋት ጋር ለምሳሌ ኳስን ይዘው አይቆዩም። ሶስቱም ኳስን ይዘው መቆየት አይችሉም።
ብዙ በአብዶም በምንም የማቆየት እንትናቸው ዝቅተኛ ነው። የትናንቱ አይነት ጨዋታ ደግሞ አርጀንቲናዎች ኳስ ይዛሉ አይደል? አንተም ኳስ ነው መያዝ ያለብህ አለው። እንደዚህ አይነት ነገር አለ ሰውየው። እነዚህ ደግሞ 3 ልጆች በየክለቦቻቸው ቶፕ ነበሩ። ሚዲያው የሚመጣው እዚህ ጋር ነው። በየክለቦቻቸው ቶፕ ነበሩ። 3 ቡድን ውስጥ ነው የሚጫወቱት። ጫናው አለ። ስለዚህ ሰውየው ምንድነው ይሄንን አይችለውም ማለት ነው። ራሱ አሰልጣኙ ፕሬሸር ውስጥ አንዱን ባስቀምጠው እንዴ ሌላው ዋንጫ በልተው ነው የመጣው ይላል። አንዱን ማስቀምጠው አንደኛው 130 ሚሊዮን ፓውንድ ነው አሁን የተሸጠው። ተወርቶለታል። ሚዲያው ጆሮአችንን በጥሶታል። ቤሊንግሃም ደግሞ ችግር የለበትም። ሪያል ማድሪድ ውስጥ በጣም ጎበዝ ተጫዋች ነው። ኖ አሰልጣኙ ለምሳሌ ኦኬ አሁን ያልከው አጠቃላይ እንትናቸው ነው። ግን በአክቹዋል በጨዋታው ሂደት ውስጥ ማለት ነው በዚያም በ2006 በ26 አሁን ባየነው ከ32 ቡድኖች በ48 ነበር በዛ ሂደት ጀምሮ እስካሁን ባየነው አትሊስት እንትና ፕሩቭ አድርጓል ማለት ቤሊንግሃም። በጣም ስለዚህ አሁን ቤዝድ ኦን አሁን ባላቸው ፐርፎርማንስ ላይ ተመስርቶ የራሱን ነፃ ሆነ ምርጫ ማድረግ አይችልም ነበር። ሶስቱንም በአንድ ከማድረግ ለምሳሌ እንትና ቤሊንግሃም አሸንፏል። ጠቅላላ እንግሊዝ የተመካችበት ነውና ሞር ይሄ ተጫዋች ይበልጥ መጠቀም የሚያስችል ሁኔታ መፍጠር አይችልም ነበር። ትክክል ነበሩ እኮ ከዚህ በፊት እኮ ተሞክሯል። ለምሳሌ አሁን ሚዲያው በተለያየው ጊዜ ያነሳው ልጅ አለ። አንድ ጥቁር እንግሊዛዊ ልጅ አለ ገና 21 ዓመት ቢሆን ይሄ ኮቢ ማይኖ የሚባል ተጫዋች አለ። ለምሳሌ 3ቱም እዚህ ቤሊንግሃምም ራይስም ኤሊዮት አንደርሰንም ከሚባሉ ልጆች ይለያል የእሱ አጫወት ማለት ነው። እሱን ከየትኛዎቹም ጋር ልክ ብታጣምደው ልክ በሬ ከወይፈን እንደሚባለው ይጣመድልሃል። የሆነ የሚሰጠው የራሱ የሆነ ነገር አለ። ይሄ ልጅ ግን አይሮን ነው አላውቅም፣ ጥቁር ነው ገና ልጅ ነው። ሰውየው ኢጎ ይዞት ይሁን ምን ይሁን እናንተ ስለጮኻችሁ አላስገባውም አይነት ነገር ይሁን በቃ እናንተ ስላላችሁ አይደለም ምናምን አላለና ግን ትናንት ከፈለበት ሰውየው ማለት ዋጋ ከፈለ። ምክንያቱም ከ90 ደቂቃ በኋላ ሌላ ይቅርታ የለም። እንግሊዝ ሌላ 6 ዓመት ወይ 4 ዓመት እንግሊዝ እኮ ታረደኝ ሌላ 40 ዓመት የሌላ ጽልመት ውስጥ ነው የገባችው። ይሄኛውም ደግሞ ላይመጣ ይችላል። እንደዚህ ሩብ ፍጻሜም ላታገኝም ትችላለች። ምክንያቱም አይገኝም እናሻሽላለን። አሁን ያለኝ ልዩነት ምን እንደሆነ ታውቃለህ? የአሁኑ እንግሊዝ ፋይተር ነው። በጣም ይሄን ሪቴን ማድረግ አለባቸው። ይሄ ዞሮ መቼም ወደ አንድ ቦታ ስትገባ ልታመልጠው የማትችል ዕጣ ፈንታ አለ። ይሄ ጥሎ ማለፍ ነው። ቤዚካሊ ጥሎ ማለፍ ስለሆነ አንዱ ይጥላል፣ አንዱ ይወድቃል። ይሄን ማርሽ ነገር ግን እንግሊዝ ስፕሪቷን አግኝታለች ብዬ ነው የማስበው። እኔ ከመቼውም ጊዜ በላይ የእንግሊዝ ቡድን ፋይተር ሆኖ ያገኘሁት አሁን ነው እና አይ ሆፕ በሌላ የተሻለች እንግሊዝ ትመጣለች ብዬ ነው የማስበው። ይሄን ስፕሪት ይዘው መቀጠል አለባቸው። ቀደም ያልከኝ ግን እነዚህ ያሉ የተወሳሰቡ ነገሮች ሚዲያውን ገለል ለማድረግ አይቻልም። ሚዲያዎቻቸው ከባድ ናቸው። አሰልጣኝንም ራሱ እንዳይሰራ ያደርጋሉ። በጣም ልክ ነው። ተጽዕኖ አላቸው። አክባሪዎችም ናቸው። ባጭሩ እንግዲህ ዛሬ ፕሮግራማችን ወርቁንና ጥሩ ሰው እናመስግናቸው። እናመሰግናቸዋለን በጣም በሙሉ ስፖርቱን ሲተነትኑት ያው እንግዲህ እንደምሰማው ነው። ደስ የሚል ነው። ትናንት ለእኔ እንትኑ ባይገባኝም እንትና እንዳልተመቸው ግን ይሰማኝ ነበር። ማነው ቤሊንግሃም እና ሃሪኬን በጣም ነው እንትን ሃሪኬን በጣም የምትወደው የምታከብረው ተጫዋች ነው። ግን ሚዲያው የሚጠብቅ ያው ግሬት ኤክስፔክቴሽን የቻርልስ ዲከንስ ሀገር ነው እንግሊዝ እና ይሄ ኤክስፔክቴሽንም ይገላቸዋል። በጣም ጫና አለባቸው። እንዴት የአሁኗን እንግሊዝ ፋይተር እንግሊዝ ነው የምለው እና እኔ ተስፋ ይታየኛል እንግሊዝ ለሚቀጥለው የዓለም ዋንጫ ለዚህ አይነት ቦታ ለሚቀጥለው የአውሮፓን ዋንጫ የማንሳት እድል አላት ብዬ ልናገርላት የሚፈልጉና እንግሊዝ ታሪቄሻለሁ። እሺ አዲስ ዓመት አዲስ ነገር ከሌለው ምኑን አዲስ ዓመት ሆነ? ሁልጊዜም እንደምንለው ከደንበኞቻችን የምንፈልገው እርካታን ብቻ ነው እንላለን። ለአዲሱ ዓመት ደግሞ ከእርካታ ጋር ታላቅ ደስታን ጨመርንበት። ሽልማት እንደ ሁልጊዜው የወደዱትን አዘው ከወዳጆቹና ከቤተሰቦ ጋር ውብ ጊዜን እያሳለፉ 250 ድርሃምና ከዛ በላይ ተጠቃሚ ሲሆኑ የዕጣው ተሳታፊ ይሆናሉ።
ኩፖኑ ላይ ስምና አድራሻውን ሞልተው በተቀመጠው ሳጥን ውስጥ ይከታሉ። ኦንላይን ለምታዙ ደንበኞቻችን ትዕዛዙ ከ250ና ከዛ በላይ ከሆነ ኩፖን አብረን የምንልክ ሲሆን ሞልተው በዱከም ሬስቶራንት በሚገኘው ሳጥን ማስገባቱን አይዘንጉ። ዕጣው የሚወጣው የአይፎን 17 ፕሮማክሱ ኦገስት 8 ሲሆን BYD ሶንግ ፕላስ ብራንድ ኒው መኪና ደግሞ ሴፕቴምበር 12 ይሆናል። የዱባይ ኢኮኖሚ ዲፓርትመንት ፍቃድ የሰጠው የመንግሥት አካል በተገኘበት ዕጣው የሚወጣ ሲሆን በዱከም የሶሻል ሚዲያ ገጾች ላይ በቀጥታ የሚተላለፍ ይሆናል። አይተው ነክተው ዳሰው የመጀመሪያውን ሰልፊ ተነስተው ዕድልዎን ያሳምሩ። በዕጣው ተሳታፊ ለመሆን 250 ድርሃም ወይም ከዚያ በላይ ተጠቃሚ መሆን፣ ለእያንዳንዱ 250 ድርሃም አንድ ኩፖን ይቀበሉ። የኩፖን ብዛት ገደብ የለውም። ብዙ ሲጠቀሙ ብዙ ዕድል ያገኛሉ። ሕግና ደንቦች ተፈጻሚ ይሆናሉ። ምግብ በልተው መኪና የሚሸለሙ ከሆነ ከዱከም ውጭ የት ይመገባሉ? ለሁሉም ውድ ደንበኞቻችን መልካም ዕድል እንመኛለን። ዱከም ዱባይ። አንድ ጥያቄ አለኝ። የእግር ኳስ ተጫዋቾች ብዙ ጊዜ ጫና የሚያድርባቸው ስነ ልቦና ነው ወይ ያላቸው? አሁን ብዙ ጊዜ እግር ኳስ ተጫዋቾች ምንም ስህተትን ይሄ የሚያደማቸው አይደሉም። ስህተቶች ከጨዋታው ባህል ከጨዋታው ሂደት እንዳንዱ ስለሆነ የሚቆጥሩት። ለምሳሌ ሪጎሬ ይስታል፣ ግን ኢፌክቲቭሊ ከዛ በኋላ ያለውን ጨዋታ ተጫውቶ ሌላ ጎል ስለማስቆጠር እንጂ ስለ ሳተው ሪጎሬ የሚጸጸቱ አይደሉም። እና ሚዲያ በሚባለው መጠን ይሰብራቸዋል ወይ? የኳስ ተጫዋቾች ስነ ልቦና የተለየ አይደለም። ሚዲያ የህዝብ ነጸብራቅ ነው። ህዝብ እንዲህ አይነት ነገር ላይ አሁን ለምሳሌ የእንግሊዝ ህዝብ መነሳሳት ስትመለከት ብዙ ጊዜ አንገት የደፋ ህዝብ ነው። እኔ እግር ኳስ የእንግሊዝ ህዝብ ታሪክ ነው ብዬ ነው የማስበው። እና ከዚህ የመውጣት እንትናቸው ዘወይ ሴሌብሬት ያደረጉበት ግሬት የተነሳውን ነገር ስትመለከት በዚያ ለመገዛታችን ሁሉ ያቺ ፍጹም ቅጣት ምት እኮ ወሳኝ ሆና ማለት እኮ አንደኛ ፍጹም ቅጣት ምት የሚመታ እኔ አልመታም። ሰማይ ምድር ተጎትቼ እንዲመጣ አልመታም። ምክንያቱም ያ የሚያየኝ የኢትዮጵያ ህዝብ አይሆን ገብቷል። ለዚህ ብዬ የሰለጠንኩ መሆን አለብኝ። በቃ ይህን ሁሉ ውስጡን ተቋቁሞ ባላንስ አድርጎ እሱና በረኛውንና ጎሉን ማየት መቻል የሚችል እንትን መሆን አለ። የተለየ ስነ ልቦና የተለየ ስነ ልቦና ያስፈልጋል። ነገር ግን ያን ጎል ደግሞ የፈለገ ስነ ልቦና ቢኖረው ያን ጎል ሲስተው በዛ እንቀሻሉ ሰዎችን አስቦ አብሮ አለመውደቅና ለማልቀስ አይቻልም። እና ይሄም ጫና ምን ያህል እንደሆነ በአንድ ማሳየም ፕሮግራም እንዝጋው። በአትላንታ ኦሎምፒክ ኃይሌ አይሳተፍም ነው። አትላንታ ላይ አሸነፈ። ሲድኒ ነው። ሲድኒ ላይ እግሩ የተላጠበት ነው። እግሩ ቁሉ ቆስሎ ነበር። አይሄድም። ብዙ ነገር ነበረ። እንትን ግሩም ታሞ ነበር። መጨረሻ ላይ ሄደ ገባ እና 10,000 ሮጠ ማለት ነው። 10,000 ሮጦ እንደዚህ አይናችን ያየ ፖርቱጋል ተሸንፏል። አላየው እንዴ? ፖርቱጋል ነው ወይስ አንድ ብዙ ሮጦ የማያውቅ ኦሎምፒክ ነው የማወራው። ፖርቱጋል እንደዚህ እንትኑ እየታየ ማለት ነው። መግቢያው እየታየ ፖርቱጋል እየገባ ነው። አሁን ኃይሌ እግሩን ጎስሏል። ኃይሌ እዛ መጨረሻ ላይ የሮጠው ይሩጥ በአየር ላይ ይሄድ ያ ምክንያቱ ምንድነው ብለህ ብትለኝ ይሄ ሁሉ አይነት እሱ ላይ ነው ያለው። ጠባብ ገብቷል። ማንም ሜርሲለስ ነው በዚህ ላይ በቃ የሚሆን ነገር የለም። ኦኬ እና ውጤት ነው የሚጠብቃት እና ያው ሊሰማን እኮ ስለሆነ ሁሉ ስንት በየቤታችን ማሰብ ትችላለህ። 100 ሚሊዮን ህዝብ ወይም ደግሞ ቴሌቪዥን ሊያገኝ የቻለ ኢትዮጵያ በምን ስሜት ነው የሚያይ? የት ቦታ ላይ? አንዳንዶች እኮ የበጃቸው ያዙትን ይረሳሉ። አንዳንዶች አይ እንደው መድኃኒዓለም እንደው ይሄ እንደው ብለው ይሳላሉ እኮ። አንድ ሚሊዮን ድፍን ሀገር እኮ ነው ሰው መሆኑን ትረሳዋለህ። ታዲያ ሂ ኖውስ። ስለዚህ መጨረሻ ላይ መጥቶ እኔ ሪዘርቭ ጉልበት ከፍቶ ሪዘርቭ ፓራሹት እንዳለ ከፈተና እንዴት በቂ አልነበረም ለማሸነፍ ነው።
ሰው ኃይሌ እኮ አርኮ ነው የገባው። ከወገቡ ጀምሮ ወደፊት አገዛ አድርጎ በፎቶ ፊኒሽ እኮ ነው ሰው ፋይናሊ ኢትዮጵያ አሸናፊ ሆነች ማለት ነው። እኔ እሱን ዛሬም ሳየው አሁን እሱን ፊልሙን ዛሬም ሳየው ስቅቅ ነው ይለኝ። ውጤቱን እኮ እናውቀዋለን አይደል? ኦልሬዲ ኃይሌ ያሸንፏል ምናምን። በህጉ መሰረት ማኪሊን ፖርቱጋል ተነጠቀ። ግን ይኸውልህ አሁን የስፖርት ሰብዕና የምትለው ነገር አሁን ፖርቱጋል በማንኛውም መመዘኛ ምንድን የሆነው ነው የሚለው እና የመጀመሪያ ደመ ነፍሱ አንቄው ልሙት ነው። ያኮ ነው ስሜቱ። አንድ ሮጣ ላየም ኃይሌና ሲሯሯጡ የኬንያ ራቅ ነው አልቋል። በቃ ከፊት ለፊቱ እንትኑ ምንድን ነው ድል ነው ሲል እንግዲህ ሩጫ እኔ ሞክሬያለሁ። በትምህርት ስትሮጥ አልነበር ከኋላ የመጣ ሯጭ ሲል ከተሰማህ እና ትንፋሹ ጀርባህን ከሞቀው እግርህ ውሃ ላይ የሚራመድ የሚሆነው በጣም ነው ሞራል እንትን የሚለው አሁን እና ኃይሌ እልፍ አለው ገብቶሃል? እንደዋዛ እልፍ አለው እና የለውም አልቋል። ምንም የሚያመነጨው ፊያቶ የሚከፍተው ሪዘርቭ ኃይል የለም። ህልሙ እንግዲህ የልጁ ህልም ኬንያዊ ነው። በአብዛኛው ከብሩ ጋር ከማሸነፉ ጋር ሊሆን ይችላል። ኢትዮጵያንን መጀመሪያ ይሄ ያልኩህ የሀገር ኃላፊነት ነው። ብሩ ከዛ ቀጥሎ የሚመጣ ነው እና እንትን የለውም እና አሁን ኃይሌ እልፍ አለው ማለት ነው። ሲያልፈው ምንም እንትኑ መደበቅ አልቻለም። አፈራባክ ብሎ ጀርባውን እንዲያውም ስፒድ ጨምረለት። ጀርባውን ደልቆታል። አሁን በዓለም ላይ በዓለም ፖለቲካ የሚፈራው እኮ የአሜሪካና የቻይና መተላለፍ እንዲህ እንዳይሆን አሜሪካውን እልፍ ስትደረግ ጀርባ በኒክሌር ነው የምትመታው ካለ ተያይዘን እንጠፋለን እና ሁለቱ ሳይዳለቁ እንዲተላል ፖርቱጋልና ኃይሌ እንደሆኑት ገብቷል። ፖርቱጋል ትልቅ ሰብዕና አለው። ያንን ተቀብሎ ተቃቅፉ መሰለኝ በኋላ ላይ እና ስለዚህ ስሜቱ ይሄ ነው እና እግር ኳስ ተጫዋቾችም ይሄው ተመሳሳይ ኃላፊነት አለባቸው። አሁን ማነው ሃሪኬን መግለጫ ሰጥ አፋፍ ላይ ደርሰን ነበር፣ ድል ላይ ተቃርበን ነበር። ሄሮን ነው ይሄን ሚሲንግ ፒስ ፈልገን ማግኘት አለብናል። የሆነ ያጣነው ነገር አለ፣ እሱን ነገር ማግኘት አለብናል። እና በጣም ስሜቴን የነካኝና እንግሊዜን እንድታገኝ እንመኛለን እና ሶስቱ አንበሶች ቢሸነፉም ጋማቸው ግን እንደነበር ነው። እንደ ድሮ ጋማቸው አልተላጨም ከነሞገሳቸው። ክብርና ዘላለማዊ ጀግንነት ለሜሲ እንዲሆን እንመኛለን እና ይህንን የዓለም ዋንጫ ከሰሜን አሜሪካ አርጀንቲና እንድታነሳው የልቤ ጸሎት ነው። ነገር ግን እነዚህ ላሮጃስ ነው የሚባሉት እነዚህ ስፔኖችን በጣም ነው የምፈራቸው። ሊበሉት ይችላል። መብርሃን እግራቸውን ተያዘው። ይህ ከዓለምነህ እንስማ ፕሮግራማችን ነው። እንደ ዓለምነህ ጸሎት አርጀንቲና ብታሸንፍ፣ እንደ ሌሎች ደግሞ ጸሎት ስፔን ብታሸንፍ ማን ነው የሚያሸንፈው? እንግዲህ ሁሉም በየጎራው ይጸልያል። አሸናፊውን በቅርብ ቀን እናየዋለን ማለት ነው። በነገራችን ላይ ዓለም እንደው ከመጨረሻ በፊት የዓለም ዋንጫውን ያነሳ ብቻ ነው ክብርና ሞገስ የሚኖረው። ሁለተኛ ሶስተኛ የሚወጡ ብዙ ጊዜ እንደው ከነመኖራቸውም አይነገርም። ለምንድን ነው? ኢትዮጵያ ውስጥ ሁለተኛ ወጡ አንደኛ ነው ቻምፒዮና እንደ ኦነስትሊ አንደኛ ነው። ሁለተኛ አንደኛው የኛ ከሆነ ሁለተኛነት ደስ ይላል። ግን እኛ አንደኛ ባልሆንበት ሁለተኛነትን አንቀበልም። ገብተዋል። እንደውም ከዚህ አንጻር የኛም ልጆቼን ስለሚያውቁ መሰረት ደፋር ለንደን ላይ ታታ መብርሃን እዚህ ውስጥ ስሏን እዚህ ውስጥ ደብቃ እስከምን ድረስ እንደሚያየው ገብቷል። እንትን የሚላቸውን እንትና ገንዘቤ ጥሩነሽ ዲባባ ማሸነፍ ከባድ ነው እና ይህንን ሁሉ አልፋ ልክ እንትን ስታርክ ሁለተኛ የሚባል ነገር የለም ነው። አንደኛ የኛ ሲሆን ሁለተኛም ሶስተኛም የኛ ነው። ጎርፍነቱን እንፈልገዋለን እንጂ ከሁለት ጀምሮ እስከ 5 ብንደረድርም አንደኛነት የኛ ካልሆነ ይህ ነው እንትን አይልም። ስለዚህ አሁንም እንደው ለአትሌቲክሱ ማስተላልፈው
የኃይሌን ተጠባባቂ እንትን መክፈት ሞተር መክፈትና አርቾ ነው መግባት ማለት ኃይሌ እኮ እንደዚህ እኮ ታጥፎ ነው ግማሽ እንትኑ በዚህ ነው እንዲህ መሆን አለበት ሀገር እና ያ ማን ነው ደግሞ አባሮ ገዳይ የኦሎምፒክ አይደለም እንጂ የሆነ ኬንያው የዓለም አትሌቲክስ ሻምፒዮና ላይ መሰለኝ ኢብራሂም ጁላን ነው ኢብራሂም ጁላን እንትናን አባሮ ማለት ነው ሞፋራን ሁሌ ብታየው ማይጠገብ እንዴት አይነት ወኔ እንዴት አይነት ኢብራሂም ጁላን አንዶ ካየን የሚገርም እኮ አባሮ እኮ አነር እኮ ገዝት ብሎ መጥቶ አልፎት ነው እሱንና መሰረት ደፋር ደግሞ ያደረገችው በእግዚአብሔር በሰማይ ምርዳታ እንዲሆን ለኢትዮጵያ አሸነፋለሁ እና መጨረሻ ላይ መብራን ያለችው በጣም ደስ ይላል። ደህና ዋሉ አድማጮቻችን። የዛሬው ፕሮግራማችን ይህን ይመስላል። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ። በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር ሱፐር ታንክስ ውስጥ በመግባት ማበረታታት ይቻላል። የማናልፈው ነገር ግን አለ። ፕሮግራማችንን ከወደዳችሁት በተለያየ ጊዜ እኛ በለቀቅን ቁጥር እንዲደርሳችሁ ከፈለጋችሁ የደውል ምልክቷን መጫን አትርሱ። መልካም ጊዜ። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሙሩኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና